ጤና ይስጥልኝ በመላው ዓለም የምትኖሩ ውድ የሰማያት ቴሌቪዥን እና መልቲሚዲያ ፕሮዳክሽን ቤተሰቦች በያላችሁበት የእግዚአብሔር ሰላም ያላችሁበት ስፍራ ይድረሳችሁ እያል ዛሬ ያዘጋጀንላችሁን ፕሮግራም ወደ እናንተ ይዘን ቀርበናል። ሰማያት እንደምታውቁት በተለያየ ጊዜ የተለያዩ እንግዶችን ይዞ በማቅረብ በኪነ ጥበቡ ዙሪያ ያስተምራሉ፣ ይመክራሉ፣ ያንጻሉ የሚላቸውን ነገሮች በማቅረብ በማገልገል ላይ ያለ ኢትዮጵያዊ እንዲሁም ኦርቶዶክሳዊ ሚዲያ ነው። በዚህ የአብሮነት ጉዞ ውስጥ ሀገርን በመገንባት ወጣቶች፣ ህፃናት፣ አረጋውያን ሁላችንም የሚጠበቅብን በማድረግ ጉዳይ ላይ የበኩሉን አስተዋጽኦ ያደረገ ያለ ሚዲያ ነው። እንደምታውቁት ሀገራችን ካለችበት የተለያየ ችግሮች አንፃር ወይም ውጥንቅጥ ልንለው እንችላለን ወይም ክራይሲስ ልንለው እንችላለን ካለችበት ሁኔታ አንፃር የተለያዩ መላምቶች ከዛና ከዛ የተለያዩ ቅሬታዎች ከዚህና ከዛ የተለያዩ የፖለቲካና የማህበራዊ ህይወት ቀውስ በተለያዩ ስፍራዎች ይነሳሉ። የነዚህ ቀውሶች መነሻ አላቸው፣ ምክንያት አላቸው፣ እንደገናም ደግሞ መፍትሄ ነው ተብሎ የሚሰጡ ብዙ ነገሮችን እንሰማለን፣ እናዳምጣለን፣ የየበኩላችን አስተያየት እንሰጣለን። ሀገር ገንብተን ለትውልድ ለማቀብ ያለብንን ቆሻሻ ጠርገን ንጹሃን ኢትዮጵያ ለሚመጣው ትውልድ ለማስረከብ ሁላችንም በያለንበት እየተረባረብን ያለንበት ሰዓትና ጊዜ ነው። ስለዚህ አቅጣጫችን በቀጥታ ሀገራችንን አይለቅም። እንደምታውቁት ሀገራዊ ጉዳይ ላይ ማተኮረን እንደሚሰራ ሚዲያ ማለት ነው። ዛሬ ይዘንላችሁ የቀረብነው እንግዳ አቶ ትዕዛዙ ካሳ ይባላሉ። አቶ ትዕዛዙ ካሳ በሙያቸው በሊደርሺፕ እና በፋይናንስ ላይ የተማሩ የሰለጠኑ ባለሙያ ናቸው። በዚህ በዋሽንግተን ዲሲ በወርልድ ባንክ ውስጥ በማገልገል ላይ የሚገኙ ባለሙያ ናቸው። እንዲሁም በተጨማሪ ቅን መሪ የሚል ከ300 ገጽ በላይ የሆነ መጽሐፍ አዘጋጅተው ለህዝባቸው ያቀረቡ ለህዝባቸው መማሪያ እንዲሆን ያበረከቱ ደራሲም ናቸው። እንዲሁም ደግሞ በቤተክርስቲያን ጉዳይ ላይ ከልጅነታቸው ጀምሮ እስካሁንም ድረስ ባላቸው ጸጋ የሚያገለግሉ ምሁር ነው ይዤ የመጣሁት። እግዚአብሔር አምላክ የተመሰገነ ይሁን። አቶ ትዕዛዙ በዚህ ቀንና በዚህ ሰዓት በሰማያት ቤተሰብ ለሰማያት ቤተሰብ መልእክት ለማስተላለፍ በበጎ ፈቃደኝነት ስለተገኙልን እጅግ በጣም አድርገን እናመሰግናለን። ተመልካቾቻችንን ሰላምታ በማቅረብ እንዲተዋወቋቸው ጋብዛለሁ። አንተ ላለው ካሁን በኋላ እንግዲህ ከተፈቀደልኝ አንተ ነው የምትለኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሁሉም እንደምን አመሻችሁ፣ እንደምን ዋላችሁ በያላችሁበት በጣም እናመሰግናለን። እንግዲህ ተመልካቾቼ ቀደም ብዬ ትንሽ ነገር አድርጌላችኋለሁ። ዛሬ የምንነጋገርበት ርዕስ እሴቶቻችንን በተመለከተ ነው። እንግዲህ ስለ እሴቶቻችን ስናነሳ እንደምታውቁት በርካታ ነገሮች በሀገራችን ላይ በአጠቃላይ በዓለም ላይ እየተፈጠሩ ያሉት ነገሮች እናያለን። በተለይም ደግሞ በሀገራችን ላይ ሰምተን የማናቀውን እየሰማን ነው፣ አይተን የማናቀውን እያየን ነው፣ ታዝበን የማናቀውን እየታዘብን ነው። ሰዎች ከሰውነት እየወረዱ ሰዎች ከሰውነት እያነሱ ከእንስሳት ጋር በእውነት እንስሳት እንኳን እርስ በርሳቸው ያደርጉታል የማይባለው በገዛ ወንድሞቻቸው ላይ ጥፋት እየፈጸሙ መገፋፋት፣ መፈነቃቀል፣ መገዳደል በዚህና በዚያ እንሰማለን። የፖለቲካው ክራይሲስ እንዳለ ሆኖ እንዲሁም ደግሞ ህብረተሰቡ እርስ በርሱ ያለውን መስተጋብር እየፈራረሰ መምጣቱን ስንመለከት ብዙ ትካዜ በልባችን ላይ ይወድቃል። ከእኚህ ከአብረውን ከተቀመጡት ተወያዮችን ጋር የተነጋገርነው እንዲህ ነው። ይሄ ሀገር ወዴት እየሄደች ነው? ህዝቡ ወዴት እየሄደ ነው? ምንድነው የሆነው ነገር የሚል ምክክር ከደራሲ ትዕዛዙ ጋር ነው ያደረግነው። እሱም ስሜቱን ችግሩን አስቀድሞ በመረዳት በተለይ ከመሪዎች ጋር ያለውን ችግር ለመፍታት በዚያ በኩል መስራት ያለበትን እየሰራ እንዳለ ቀደም ብዬ ነግሬያችኋለሁ። በነገራችን ላይ በኋላ ላይ ሊንኩን እናስቀምጥላችኋለን። ይህ መጽሐፍ አማዞን ላይ ይገኛል። መጽሐፉን ከአማዞን ላይ በመግዛት ልታነቡት ትችላላችሁ። እጅግ በጣም የምትጠቀሙበት መጽሐፍ ነው። እኔ እንኳን ትናንትና እንዳገኘዋቸው ገና ገረፍ ማድረግ ጀምሬ እጅግ ተምሬበታለሁ። በኢሳት ላይም በዚህ ጉዳይ ላይ ሰፊ ትንተና ተሰጥቶበታል። በእውነት እንዲህ አይነት ሰው ያስፈልጋል። ከመሪ ጀምሮ የሚያስተምር እያንዳንዱን ዜጋ ለመምከር የተዘጋጀ የቆረጠ ባለሙያ ያስፈልጋል። መማር ማለት ማወቅ ማለት ትውልድን ከክፋት ውስጥ መንጭቆ ማውጣት ነው ማለት ነውና
በዚህ እንድንረዳ ያስፈልጋል። እንግዲህ አሁን ትእዛዙ ምንድነው? ወደ አንተ ማመጣው የመጀመሪያው ጥያቄ ከዘመን ዘመን እየተሻገርን ከትውልድ ትውልድ እየተላለፍን ባለስልጣናት እየተቀያየሩ አሁን የደረስንበት ደረጃ ላይ ደርሰናል። አሁን የደረስንበት ደረጃ ላይ ከዚህ ቀደም ችግር ቢኖርም በንጉሱ ጊዜም ሆነ በደርግ ጊዜም ሆነ በኢህአዴግ ጊዜም ሆነ የደረሱ ችግሮች የታወቁ ቢሆኑም አሁን ደግሞ እያደረግ ነው አንዱ በአንዱ ላይ እያደረገ ያለውን ነገር ስንመለከት በቀላሉ በዝርዝር ለማየት ከተመልካቾቻችን የተሰወረ አይደለም። ሰውን በቁልቁል መስቀል፣ ሰውን ማረድ፣ ሰውን ማቃጠል፣ ንብረቱን ማውደም የመሳሰሉ እጅግ በጣም የገዘፉ ነገሮችን በህብረተሰብ መካከል እናያለን። ጎረቤት ጎረቤቱን እንዲህ የሚያደርግበት፣ ባል ከሚስቱ ጋር በዘረኝነት የተነሳ የሚለያይ ነበሩን የምንላቸው ትልልቅ እሴቶቻችን የወደሙበትና ድንጋጤ ላይ ተስፋ መቁረጥ ላይ ወደቅንበት ዘመን ላይ እንገኛለን። ይሄንን ነገር እንዴት ትመለከተዋለህ? ይሄ ነገር ምንድነው የሚያመላክት ነገር? ከፊት ለፊታችን ያለው መንገድ የበለጠ የሚያስፈራ መስሎ ያሳያል ወይስ ከዛ ነገር ላይ ከመድረሳችን በፊት የምንመለስበት ሌላ ኤግዚት አለ ብለህ ታስባለህ? ትእዛዙ ምንድነው? ጥሩ ጥያቄ ነው። ምንድነው እየገጠመን ያለው የሚለውን እሱ ላይ ትኩረት አድርገን ብናይ ነው ብዙ ነገር ሊያሳየን የሚችለው። ያው የሚታይ ነው እንዳልከው ባይናችን እያየነው ነው። በዚህ አሁን ባለንበት ዘመን የገጠመን ነገር ከዛሬ 5 ዓመት በፊት፣ ከዛሬ 10 ዓመት በፊት፣ ከዛሬ 15 ዓመት በፊት፣ ከዛሬ 20 ዓመት በፊት፣ ከዛሬ 30 ዓመት በፊት የነበረው ሁኔታ ከዛሬ 40 ዓመት ከዛሬ 50 ዓመት በፊት የነበረው ሁኔታ እንግዲህ አንደኛው ንጽጽር ነው። ስናነጻጽረው የት ላይ ነው ያለነው? ኢትዮጵያውያን ሴቶች የሚባሉት እየተሸረሸሩ ነው ወይንስ የሥነ ምግባር ማሽቆልቆል እየገጠመን ነው? ወዴት እየሄድን ነው? እንደ ሀገር እየገጠመን ያለው ፖለቲካዊ ምስቅልቅል ብቻ ነው ወይንስ ይሄ የሥነ ምግባር ማሽቆልቆል፣ የመርህ ማጣት፣ ፈሪሃ እግዚአብሔር መጥፋት እነዚህ ሁሉ ሲደማመሩ ነው? እነዚህ ናቸው እንግዲህ ብዙ ውይይት ነው የሚፈልገው። የኔ ዳሰሳ እየገጠመን ያለው ችግር ከጊዜ ጊዜ እየከፋ ነው የመጣው እና በዋናነት አሁን በዚህ በፖለቲካ መሪዎችም በማህበረሰብ መሪዎችም በሃይማኖት መሪዎችም በሁሉም ዘርፍ ተደጋጋሚ አንድ ከሚታይ ክስተት እንደ ሀገርም የምታየው ጎልቶ የሚታየው ነገር ኢትዮጵያውያን እሴቶች እንግዲህ እሴት ማለት በእንግሊዘኛው ቫልዩስ የሚሉት ነው። ኢትዮጵያውያን የሚያከብሩት ምንድነው? ኢትዮጵያውያን መለያችን የሚሉት ምንድነው? አሁን የውጭ ሀገርም ሰው ኢትዮጵያን ሊጎበኝ ሲፈልግ መጀመሪያ የሚጠይቀው ነው ኢትዮጵያውያን ምንድነው የሚጠሩት? ኢትዮጵያውያን ያስተሳሰረው ገመድ ምንድነው? እሱ ነው እሴት ማለት። ደቡቡን ከሰሜን ያስተሳሰረው፣ ምዕራቡን ከምስራቅ ያስተሳሰረው እሴት ገመዱ ምንድነው? አሁን ይሄ ገመድ በተደጋጋሚ የሚነሳው ኢትዮጵያውያን ካልካሁን በዚህም ሀገር በሌላ ኢትዮጵያውያን ትውታን ናቸው ይላል። ኢትዮጵያውያን ታማኞች ናቸው። ይሄ ነው እሴት ማለት። ኢትዮጵያውያን ውሸት አይወዱም። ኢትዮጵያውያን ሰው አክባሪ ናቸው። እንግዳ ተቀባይ ናቸው። ተቻችለው ነው የሚኖሩት። እነዚህ በሙሉ እሴቶች ናቸው። አሁን ይሄንን ቅድም እንዳልኩት አሁን ያለንበትን ዘመን ወደ ኋላ ሂደህ ስታየው በእርግጥም መሸርሸር በጣም ብዙ መሸርሸር አለ። የዛሬ 40 ዓመት ለሃይማኖት ሰው የነበረው ዋጋ ማለት ነው እሴት ማለት ታማኝነት፣ ለታማኝነት የነበረው ዋጋ ታማኝነት አሁን ቤተሰብ ከቤተሰብ የማይተማመንበት ደረጃ የደረሰው፣ በነጋዴዎች መካከል የነበረ ታማኝነት፣ ማህበረሰብ ከማህበረሰብ የነበረው ታማኝነት፣ በመሪዎቹና በተመሪዎቹ መካከል የነበረው ታማኝነት፣ በሃይማኖት መሪዎችና በሃይማኖት ተከታዮች መካከል የነበረው ታማኝነት፣ መተማመን፣ መከባበር እነዚህ ሁሉ
የመሸርሸር ምልክት ነው የምታይባቸው። ምናልባት ይሄ መሸርሸር ምንጩ ምንድነው የሚለው ነው። መኩሪያ አንድ ጊዜ ቆም ላድር። እሺ ቀጥል፣ አቁሙ፣ ምንም ችግር የለም። ይታያል ምናልባት ትታያል፣ ግን ስትጠጋው ጭንቅላት ተቆረጠ እንጂ ትታያል። ነው አይ አሁን አይደለም፣ ቅድም ማለቴ ነው። መሀል ላይ ተቋርጦ ነበር፣ ይቅርታ። አይ ትታያል፣ ምንም በዛ ዘላለም ጋር በተለይ እኛ ጋር እንኳን ፖዝ የሆነ ቢመስል ዘላለም ጋር በደንብ ነው የሚታይ። ኮምፒውተር ላይ ስለነበርኩኝ የሆነ እንትን መሀል ላይ ሲገባ ለኔ አያሳየኝም። አንድ ጊዜ ይቅርታ። ችግር ኤዲት መደረግ ይችላል። በዚሁ እንቀጥልበት። ቀጥል፣ ኤዲት ይሆናል፣ ችግር ቀጥል። ስለዚህ በእነዚህ አመታት ውስጥ አሁን በተለይ ባለፉት 30 40 አመታት ውስጥ የምታየው የመጨካከን ባህሪ፣ የመከዳዳት ባህሪ፣ የመከባበር መጥፋት፣ የመቻቻል መጉደል፣ በረባው ወደ ግጭት የመሄድ እነዚህ ቅድም ካልካቸው በጣም አሰቃቂ ከሆኑ ንጹሃንን የመግደል ፖለቲካዊ ይዘቱን ተተነው ማለት ነው። በአንድ ሀገር ውስጥ እንዲህ አይነት ሁኔታ በሚፈጠርበት ጊዜ ያስደነግጣል። በእርግጥ መደንገጣል። ምንድነው እንደዚህ አሁን ባለፉት አመታት የተፈናቀለው ወገን በወገኑ ሲፈናቀል ይሄንን እዚህ ሀገር ወይንም ደግሞ በሌሎች ሀገሮች ወስደ ይሄው በጣም ነው የሚያስደነግጠው። የውጭ ሰዎች ይደነግጣሉ። ምንድነው እየሆናቸው ያለው? ምንድነው የተፈጠረው? ስለዚህ የዚህ ምንጩ የሚሆነው እንግዲህ በጣም በሰፊው ሊጠና የሚችል ነው። ብዙ ምክንያቶች ይኖሩታል። አንደኛው የኔ ዳሰሳ እናንተ ምናልባት እንደምታውቁት መተማመን በማህበረሰብ መካከል እንዳይኖር፣ የመጠራጠር ባህል እንዲኖር፣ አንዱ አንዱን እንዲከስ አሁን በማህበረሰብ በግልጽ ማውራት እንችላለን። አንደኛው ማህበረሰብ ሌላውን ማህበረሰብ እንደበደለ ማህበረሰብ ከማህበረሰብ ነው አሁን እያወራን ያለ። በጣም አደገኛ ነው። አንድ የፖለቲካ ስርዓት ሌላውን የተወሰኑ ሰዎችን በድሏል ወይንም የአንድ ፖለቲካ ስርዓት በዚህ ጊዜ በዳይ ነበር፣ እሱ ሌላ ጉዳይ ነው። አንድ ማህበረሰብ ሌላ ማህበረሰብ እንዳይተማመን ታዲያ ይሄ በጣም ከባድ ነው። ለመሪዎቹ ፈልገውት ነው የሚያደርጉት። ከፋፍለ ግዛ የሚለውን ይጠቀሙበታል። ብዙም ሀገር እንደዚህ አይነት ልምዶች አሉ። ዘረኝነቱን አዋጭ ፖለቲካ ስልት አድርገው ያዩታል። በዚህ ምክንያት ተሰላፊ ተከታይ ያገኛሉ። ይሄ የሚጠቀሙበት ስልት ነው፣ ግን አደገኛ ነው። እንዳትተማመን ከሆንክ መተማመን ማህበረሰብ ከማህበረሰብ ጋር መተማመን ከሌለ መተማመን በሌለበት እንዴት እንደምትኖር አስብ። በጥርጣሬ የምትኖር ከሆነ፣ በመፈራራት የምትኖር ከሆነ፣ የበቀላን ነገር እያሰብክ የምትኖር ከሆነ በጣም አደገኛ ነው። የማህበረሰብ መሰረቱ ይሄ ማህበራዊ መስተጋብር የሚባለው መሰረቱ ህግ አይደለም፣ መተማመን። የምትገባየው፣ የምትጋባው፣ ሐኪም ቤት የምትሄደው፣ የምትማረው፣ አንዱ ማህበራዊ ግንኙነት ከሌላው ማህበራዊ ግንኙነት የሚቀጥለው እድሩ፣ እቁቡ፣ ይሄ ሁሉ በመተማመን ነው የምታደርገው። ያለ መተማመን የምታደርገው። ስለዚህ አንደኛው ትልቁ ሴት እሱ፣ ሁለተኛው ሴት መቻቻል፣ መከባበር። ከመቻቻል መከባበር ይበልጣል፣ ከመከባበር ፍቅር ይበልጣል። እነዚህ ሴቶች ነበሩ። አሁን እንግዳ ተቀባይነት የምትለው ከዚሁ ጋር ያለ። አሁን እንግዳ ተቀባይነትን ዝም ብሎ የሚነገር አንድ ሰው እንግዳ ሲመጣበት አልጋውን ለቆ ራሱን እግር አጥቦ እሱ መደብ ላይ ተኝቶ ወይንም መሬት ላይ ተኝቶ እንግዳውን አልጋ ላይ ያስተኝቶ የውጭ ሀገርን ሲመጣ በስርዓት ተቀብሎ አስተናግዶ እሱ አንድ ፓርት ነው፣ አንድ ገጽታ። ብዝሃነት በሌለበት ዘመን የተለየ ሃይማኖት እስልምና ወደ ኢትዮጵያ በሚመጣበት ጊዜ ተቀበለ ማስተናገድ እና ሀገር ሰጥተህ አካፍለ ኑሩ ማለት ትልቅ ሴት። የትኞቹም ዓለማት አላደረጉትም በዛን ጊዜ አይደለም። በዛን ጊዜ ከዛ በኋላ እስከ ይሄ ዓለም ሰለጠነ እስከሚባልበት ጊዜ እንዲህ አለ። ወጥነት ብቻ እንጂ ሌላ የተለየ ነገር ማስተናገድ በጣም ከባድ ነበር። ይሄ ሁሉ የሚያጠቃልል ነው። አሁን እንግዳ ተቀባይነት ስትል ይሄን እንደ ሴት ስትይዘው በውጭ ገጽታህን ይገነባልሃል። ይሄንን ስትይዘው
አንዱ ማህበረሰብ ከሌላው ማህበረሰብ ከስግብግብነት ከራስ ወዳድነት ይልቅ መካፈል ማለት ነው። እንግዳ ተቀባይነት ሌላ ትርጉም የለውም። መካፈል ማታውቀውን ሰው ማመን። አሁን እኮ እንግዳ ተቀባይ ካልክ ማታውቀው የእግዚአብሔር እንግዳ ማለት አስበው እዚህ ሀገር ስትሬንጀር ከሆነ በፍጹም አይቀርቡም ማለት ማታውቀውን ሰው ሊገልህ ይምጣ ሊጎዳህ ይምጣ አይደለም እንደሱ የለው መቻቻል አንድነቱ አሁን በብዙ የቤተክርስቲያንና የመስጊዶች ታሪክ መስጊዱ ሲሰራ ክርስቲያኖች ተሳትፈዋል ቤተክርስቲያኖች ሲሰራ ሙስሊሞች ተሳትፈዋል ምትልበት ሀገር ሙስሊሙና ክርስቲያኑ የሰርግ ሲሆን ክርስቲያኖቹ ሙስሊም ጋር የሚጠሩበት ሙስሊሞች ክርስቲያን ጋር የሚጠሩበትና ለብቻ ምግብ የሚዘጋጅላቸው የትም ሀገር አሁን ይሄንን ኬንያ ታገኘዋል አታገኘውም ይሄንን ናይጄሪያ ታገኘዋል አታገኘውም ይሄንን በሰለጠነው ዓለም ታገኘዋል አታገኘውም ይሄ ሁሉ ሲደማመር ነው ስለዚህ እሴቶቻችን በጣም አደጋ ላይ የሆኑበት በሰፊው ልናነሳው እንችላለን ሌላም ብዙ ገጽታዎች አሉበት አሁን የዛሬ 10 ዓመት የዛሬ 20 ዓመት የዛሬ 30 ዓመትና አሁን ያለው የሃይማኖት አባቶች ታማኝነት ለገንዘብ ያላቸው ዋጋ ለዚህ ዓለም ብልጭልጭ ነገር የነበራቸውና ያላቸው ዋጋ ካሁኑ ጋር ብታወዳድረው በፍጹም አይገናኝም በኋላ በሰፊው ልናነሳው እንችላለን እና ብዙ ገጽታዎች ያሉበት ነው ይሄ ሁሉ ሲደማመር ነው ባለፈው እኔ እናንተ ተገናኝተን ስናወራ ይሄንን ጉዳይ አንስተህ ስትናገር ብዙ ሰዎች በኢትዮጵያ ጉዳይ ላይ ተስፋ እስከመቁረጥ የደረሱበት አይ ያቺ ሀገር ካሁን በኋላ ብለው ግራ የሚጋ አንዳንዶች መቼም በሀገር ተስፋ አይቆረጥም በሀገርና በምን ተስፋ አይቆረጥም ይላሉ ነገር ግን ብዙዎች ደግሞ አይጭ ብለው ተስፋ ቆርጠው አልሰማም ብለው ጆሮአቸውን የዘጉ አይናቸውን የከደኑ እግራቸውን የሰበሰቡ ብዙ ሰዎች ደግሞ ከዚህና ከዚህ አንሰማል ይሄ ነገር ብዙ ጊዜ ኢትዮጵያ ውስጥ በፖለቲካ ስንማ ከሴራ ጋር ይያያዝ ህዝብ ከህዝብ ሲለያይ ከሴራ ጋር ይያያዝ ከተንኮል ጋር ይያያዝ ፖለቲከኞች ለግል ጥቅማቸው ሲሉ ሆን ብለው የፈጠሩት የጋገሩት የተፈጠሩት ተደርጎ ይያያዛል ግን በዚህም ማለ በዚያ ችግሩ ግን ፍለፊት ፈጥቶ ይታያል አሁን ትዛዙ አንተ ባለህ ጥናት ይሄ ቀድም የተናገርከው ደቡብና ሰሜኑ የተሳሰረበት ገመድ ተበጥሷል ተቆራርጧል ወይስ እንደው ቀጭን ክር ቀርቷል ምን ሆኖ ነው የሚታየው ደቡብና ሰሜኑና ምስራቁና ምዕራቡ የተሳሰረበት ገመድ ያ ያልከው የአብሮነት ገመድ በስሙ ቫልዩ ያለው ወይም እሴት ያለው አስገራሚ የሚያስገርም እሴት አሁን በምን አይነት ሁኔታ ላይ ነው የምታየው አንተ ተበጥሶ የወደቀ ይመስላል ተስፋ ያለው ይመስላል ይሄ ተስፋስ የተንጠለጠለው በፖለቲከኞቿ ላይ ነው ወይስ በዜጎቿ ላይ ነው ብለህ ታስባለህ ሰፊ ጥያቄ ነው ቀላል መልስ የሚገኝለት አይመስለኝም በአጠቃላይ ግን ቀደም እንዳልነው እየተሸረሸረ ነው እሴት ሲገነባ ረጅም ጊዜ ይወስዳል እንደማንኛውም ልክ ቤት እንደምትሰራው ስትገነባው ብዙ ጊዜ ነው የሚወስደው ስታፈርሰው ግን በአንድ ቀን በሁለት ቀን ታፈርሰዋለህ አይደል ቤትም እሴትም እንደዚሁ በረጅም ጊዜ ነው የሚገነባው አስበው አሁን አንዱ ማህበረሰብ ከሌላው ማህበረሰብ ጋር አብሮ ሲኖር ዘመናትን ሲያሳልፍ የጋራ እሴት ነው ሲልኮ ምን ማለቱ መሰለህ የጋራ መውደቅ አለው የጋራ መነሳት አለው በጋራ ችግር እናሳልፋል በጋራ ደግሞ መልካም ነገር እናሳልፋል በጋራ አብሮ ሲኖር አንዱ ከሌላው ተወራርሷል አሁን የጋራ እሴት የምትለው እንደዚህ ሲሆን ሸርድ ቫልዩ ይባላል በእንግሊዘኛው ማለት ነው ይወራረሳል ይጋባል ስለዚህ በዚህ ሁኔታ
የዳበረ በረጅም ጊዜ የተገነባ ነው ይሄ እሴት። እንዲህ በቀላሉ ይፈርሳል ብዬ እኔ አላስብም። አደጋ ይኖረዋል፣ ችግር ይገጥማል። እሴት እንዲሁ ፖለቲካም ቢኖርበት ባይኖርበትም ይሸረሸራል። ብዙ ምክንያቶች አሉት። ይሄ ሉላዊነት የሚባለው ግሎባላይዜሽን አሁን አንዱ ይዞብን የሚመጣው ነገር አይደለም። ይሄ ግሎባላይዜሽን በሚሆንበት ጊዜ ዓለም እንደ አንድ ግሎብ እንደ አንድ ይሄ ድንበር የለሽ ነው የሚሆነው። ያ ድንበር ባህልን ይጨምራል። ሴት ባህልን ጭምር ባህል ማለት ነው። ቫልዩስ የሚባለው አንዱ እሱ ነው። ስለዚህ ከዓለም የፖለቲካ አሰላለፍ ጋር፣ ከዓለም የኢኮኖሚ አሰላለፍ ጋር፣ ከዓለም ማህበራዊ አሰላለፍ ጋር ከዚህ ከግሎባላይዜሽን ጋር አብሮ ማትፈልገው ኢትዮጵያዊ ያልሆነ እሴት ገብቶ ኢትዮጵያዊ ይሆናል። አሁን ኢትዮጵያውያን ምን ነካቸው የሚባለው ስግብግብነት፣ ራስ ወዳድነት በኢትዮጵያ ውስጥ እንደዚህ አልነበረም። ያለው ከሌለው ተካፍሎ የሚኖርበት ሀገር ነበረ ነው እኮ። ድህነቱ ድሮም ነበር፣ ግን ያለው ከሌለው ተካፍሎ ተዛዝሎ በደስታም በሐዘኑም ተረዳድቶ የሚኖር አንተ ቀለምህ እንደዚህ ነው፣ አንተ የመጣህበት ማህበረሰብ እንደዚህ ነው ሳይባባል ነው የሚኖረው። አሁን ምን ነካው ካልክ አንዱ በኋላ ልናነሳው እንችላለን። ይሄ የግሎባላይዜሽን ውጤት ነው። በእምነቱም የሚመጣለ፣ በፖለቲካ አስተሳሰብ የሚመጣለ፣ ከኑሮ ውድነት ጋር የሚመጣለ በጣም ብዙ ምክንያቶች ነው የሚኖሩት እና ይሸረሸራል። ይጠፋል ወይ? እንግዲህ እኔ በተደጋጋሚ አንድ ከሚነሱ ነገሮች መሸርሸሩ ራሱ ምን ያክል ነው የሚለው በደንብ መጣራት አለበት። ኢትዮጵያውያን እሴታቸውን አጥተዋል ወይ? አለ የሚታይ ምን ያክል ነው ያክል እርሾው የለም ወይ? እንደው ይህን ያክል በጣም አደጋ ላይ ወድቀናል ወይ የሚለው በደንብ ጥናት የሚያስፈልገው ነው። ፖለቲከኞቹ የሚዘሩትን ያክል ማህበረሰብ ከማህበረሰብ ይህን ያክል ተጠላልቷል ወይ? አይመስለኝም። የአማራ እናቶችና የኦሮሞ እናቶች ቢገናኙ ምንድነው የሚሉት? ምክንያቱም ከ20 ዓመት በኋላ የኤርትራ ድንበር በሚከፈትበት ጊዜ ምን እንደሆነ አይተናል። ሲላቀሱ ይሄ ነው እሴት፣ የጋራ እሴት ነው እንደዚህ እንዲላቀሱ ያደረጋቸው እና ፖለቲከኞቹ የሚፈጥሩት ተጽዕኖ ከ20 ዓመት በኋላ እንኳን አልጠፋም ነበር። ይሄው እርሾው ነበር። በተገናኙ ጊዜ ሁሉም መላቀስ ጀመረ። ስለዚህ አንድ የሚያደርግ መሪ ቢኖር ከሚከፋፍልህ ይልቅ የጋራ እሴቱን የሚገነባ የሚያጎሉ መሪዎች በሚኖሩበት ጊዜ ማህበረሰብ እንደገና ይታረቃል፣ ያድሰዋል፣ ጥላቸውን ይገፋዋል፣ መጠራጠሩን ያጠፋዋል። የሐሰት ትርክት ነው በአብዛኛው የሚገነባው ለፖለቲካ ጥቅም፣ እሱን ያውቀዋል። ማህበረሰቡ አብሮ ኖሯል፣ ቅድም እንዳልኩት ተዋልዷል። በአንድ በኩል ኦሮሞ ነው፣ በአንድ በኩል ትግሬ ነው፣ በአንድ በኩል አማራ ነው። ድብልቅልቅ ያለ ማህበረሰብ እሱ ፋክት ነው። አሁን ስታቲስቲክስ የያዘው ዶክመንት ነው። ስለዚህ ያን ያክል አሁን ይሄ የሴት መተሳሰር አንድ ሌላ ገጽታው ልንገርህ። በባህል ልትተሳሰር ትችላለህ። በባህል ብትለያይ በሃይማኖት ትተሳሰራለህ። አሁን ቤተክርስቲያን በየእምነቱ ሁሉም አለው። በተለይ የኦርቶዶክስ ቤተክርስቲያን የኦርቶዶክስ ተዋህዶ ቤተክርስቲያን በጣም ያስተሳሰረች ገመድ ነች። በደንብ ማንም ሰው ይሄንን አሁን እኔ እንደ ኦርቶዶክስ አይደለም ነገር እንደ ገለልተኛም ሆነ ብታየው አስተሳስረዋለች። ስለዚህ በባህል የሚተሳሰረው በባህል ደግሞ ያልተሳሰረው በሃይማኖት ያልተሳሰረው እያለ ነው የሚሄደው እና በአንድም በሌላም በጣም የተሳሰረ። አሁን ለምሳሌ አፍርሰህ የማትችለው ነው። ጅጅጋ ብትሄድ ሶማሌውና የመሃል ሀገሩ ሰው የሚገናኘው በምንድን ነው? መስቀል ተከበረ አይደል ጅጅጋ? ስለዚህ እሴት እኮ የጋራ ነው ማለት ነው። አየው፣ ሐረር ጋር ብትሄዳለህ፣ ወለጋ ጋር ብትሄዳለህ፣ ኢሉባቡር ጋር ብትሄዳለህ፣ አርባ ምንጭ ጋር ብትሄዳለህ እሴቱ አስተሳሰሩታል እና ቶሎ ይሄን ያክል ይጠፋል ብዬ አላስብም። ግን ሌላ ገጽታ ግን አለው፣ በኋላ ልንመለስበት እንችላለን። የስነ ምግባር ማሽቆልቆል በሚኖርበት ጊዜ እሴት ይጎዳል። ፖለቲካ ዘር ተኮር በሚሆንበት ጊዜ፣
ከፋፍሎ የሚገዛ የፖለቲካ አስተሳሰብ በሚኖርበት ጊዜ አደገኛ ነው። እዚህም ሀገር አሁን በጣም ትልቁ ጩኸት እሱ ነው አይደል? አንድ አድርገው የሚመሩን ይልቅ እየከፋፈሉ ነው አይደል? አሁን በተለይ በዚህ በፕሬዚዳንት ትራምፕ ላይ የሚነሳው ጩኸት አይኸው። ስለዚህ ሰው አይወድም አስተሳሰቡ ነው የሚለው። አንድ አድርጎ እንደ አንድ ሀገር እጣፈንታ አንድ ነው። ስትወድቅም አንድ ላይ ነህ፣ ስትነሳም አንድ ነህ። ተነጣጥለህ ልትለያይ አትችልም። ስለዚህ የግድ ያለ አማራጭ ደግሞ ያንን እሴት ማጎልበት ነው፣ እንደገና መመለስ ነው እንጂ ተለያይ መቋሰሉ ብዙም አያስኬድም። እና ህዝቡ እርስ በርሱ የሚፈላለግ ስለሚሆን በጣም ስለ የሰደደ እሴት ስለሆነ ዘመናትን ያስቆጠረ ስለሆነ ገመዱ ደግሞ ወፍራም ነው። እንደዚህ ቀጭን አይደለም። ቅድም እንዳልኩ በጣም የተገመመደ ነው። የሃይማኖቱ አስተሳስሮታል፣ አበልጅነቱ አስተሳስሮታል፣ ሰንበቴው አስተሳስሮታል፣ ባህሉ አስተሳስሮታል፣ እቁቡ አስተሳስሮታል፣ እድሩ አስተሳስሮታል፣ አብሮነቱ አስተሳስሮታል፣ መከራው አስተሳስሮታል። ኃይለኛ ይሄን ሁሉ ስታይ ወፍራም ገመድ ነው። ቶሎ አትበጥሰው። ግን እዚሁ ጋር ግን መልስ ሰተን ለመሄድ ልክ አሁን አንተ እንዳነሳኸው አንድ መጽሐፍ ሳነብ በዚሁ በአለፉት አመታት እንደዚሁ ካድሬ የነበረ ባለስልጣን የነበረ ሰው የጻፈው መጽሐፍ ነው እና ብርሃነ ይባላል፣ ብርሃነ ገዛኢ ይባላል መሰለኝ ስሙ። ያ ሰው በጻፈው መጽሐፍ ላይ ከተናገራቸው ነገሮች መካከል አንዱ ምንድነው ይሄ የአብሮነት ነገር በሰው ዘንድ፣ በገበሬው ዘንድ፣ በህብረተሰቡ ዘንድ በእውነት የፈለገውን ያክል ቢደረግ እንዳልተበጠሰ የሚያመላክት ሐሳብ ጽፎ አይቻለሁ፣ ሲናገርም ሰምቻለሁ። ምንድነው በአማራ ገበሬዎችና በትግራይ ገበሬዎች መካከል ችግር ተፈጠረ ተብሎ እርስ በርሳቸው ላይ በጣም ብዙ ይወራ ነበር እና በወቅቱ የነበሩት የአማራ ክልል ፕሬዝዳንት እና የትግራይ ክልል ፕሬዝዳንት እዛ ቦታ ላይ ሄደው ተገናኝተው ለማስታረቅ ያስታርቋቸዋል፣ ያነጋግሯቸዋል እና በሉ እንግዲህ ታርቋቸዋል ብላም ይሏቸዋል። ይሄ ከመፈጸሙ በፊት ግን እነዚህ ባለስልጣናት ሊመጡ እያሰቡ በነበረበት ሰዓት እርስ በርሳቸው ተደዋውለው ባለስልጣናቱ ይመጣሉ። ተታኮሱ ቢሉን እኛ ወደ ላይ እንጂ እርስ በርሳችን አንተካኮስ። የባለስልጣናቱ ልጆች አሜሪካና አውሮፓ የተማሩ የኛ ልጆች ናቸው እዚህ ውስጥ የሚኖሩት። የኛ አብሮነት በፖለቲከኞች ሊበጠስ አይገባውም ብለው ገበሬዎቹ ተመካክረው ነው የጠበቁት። እና መጨረሻ ላይ ታረቁ ሲሏቸው ምንድነው ያሉት ገበሬዎቹ፣ የአማራና የትግራይ ገበሬዎች እናንተ ታረቁኛ አልተጣላንም፣ ታጣሉ ብትሉንም ወደ ላይ ልንታኮስ ተነጋግረን ነበር ብለው አሏቸው። ብለው ሲነጋገሩ በመጽሐፉ መጻፈ ራሱ ሰውየው የነበረው ሰው ሲናገር ነበር። አሁን አንተ ካልከው ጋር ሳይተው ምንድነው ልጠይቅ የፈለኩት እንግዲህ አንተ ያልከውን ነገር በደንብ የሚያስረግጥ በህብረተሰቡ መካከል ያንደለ እኔ ምንድነው ልጠይቅ የፈለኩት ይሄን እየሰሩ ያሉ ሰዎች በስልጣን ላይ በተለያየ ጊዜ የሚመጡ ባለስልጣናት there is no doubt ይሄን የሚያደርጉ ምንም ጥርጥር በሌለበት መልኩ ለስልጣናቸው ይመቸናል ብለው መደላድል ለመፍጠር ሲሉ የተለያዩ ችግሮችን በህብረተሰቡ ውስጥ ያስቀምጣል። ህብረተሰቡ ደግሞ የተቀመጠውን በመግዛት ጥቂት የጥቅም ተጋሪዎችም ቢሆኑ በመግዛት ያንን ጉዳይ ሀገር ላይ እርስ በርስም ጥቂትም ሰዎች ይሞቱ ያለው ፈተናም እንዲከፍ ያለ መጣው ህብረተሰቡ ይነስም ይብዛም ስለገዛው ምንድነው መደረግ ያለው? ይሄ የመጣ የሚሸጥን አብሮነታችንን የሚመታ አብሮነታችንን የሚያፈርስ ለጠላቶቻችን ለውጭ ጠላቶቻችን በር የሚከፍት ለነገ ተስፋችንና ብልጽግናችን እንቅፋት የሚሆን ነገር እንዳይመጣ ህብረተሰቡ በምን አይነት ንቃት ነው መጠበቅ መቻል ያለበት? ይሄንን የሚሸጠውን በሙሉ ከፖለቲከኞች የሚመጣውን የሚደፋውን ሁሉ እንዳይገዛ። ሶሻሊዝም ሲመጣ እንገዛለን፣ ካፒታሊዝም ሲመጣ እንገዛለን፣ ምኒዝም ሲመጣ ሁሉም የመጣው ሁሉ ነው መንገዛው። እንዴት ነው ህብረተሰቡንስ ማንቃት የሚቻለው? እዚች ጋር መልስ ሰተን እንድንሄድ ብዬ ቅድም ልጠቁም የፈለኳት ችግሩ በሶስት በአራት አቅጣጫ ነው የሚመጣው። የፖለቲካ መሪዎች ብቻ ያመጡት አይመስለኝም። አንደኛው የፖለቲካ መሪዎቹ ምክንያት ናቸው፣ ያመጡት እነሱ ናቸው። ከፋፍለህ ግዛ፣ ይሄ ዲቫይድ ኤንድ ሩል የሚል አስተሳሰብ አለ።
በጣም ስራ የሰደደ አስተሳሰብ ነው። አስተሳሰብ ብቻ ሳይሆን በተግባርም ብዙ በጣም ብዙ ዘመን ያስቆጠረ ነው። ከፋፍሎ መግዛት ያዋጣል የሚል የፖለቲካ ስልት አለ። አንዱ እሱ ነው። ስለዚህ እሱን ተጠቅመውበታል፣ እየተጠቀሙበት ነው። ሁለተኛው ገጽታ ግን የፈሪሃ እግዚአብሔር መጥፋት ነው። ይሄ በጣም ወሳኝ ነው። በጣም ወሳኝ ፈሪሃ እግዚአብሔር ቫልዩ መርህም ጭምር ነው። የምትቆምለት፣ የምትኖርለት፣ የምትሞትለት አይ እንደዚህ አይነት ነገር አላደርግም። አሁን ለምሳሌ ቅድም እንዳልኩት የዛሬ 40 ዓመት ፖለቲካውን ባይኖር የዛሬ 40 ዓመት አይ አሁንም በስፋት ባይሆንም አልፎ አልፎ ይታያል። የገዛ ጎረቤትህን መጉዳት አይደለም፣ ማፈናቀል አይደለም፣ ክፉ ነገር እንዲደርስበት አትመኝ። በልዩነት መካከል ማለት ነው። በልዩነት መካከል አይ አሁንም ሰዎችን ከጭፍጨፋ ያዳኑ ብዙ ጎረቤቶች ሲጠቀሱ ሰማለሁ በየሚዲያው። ደግሞ ከሚዲያ ከሚያውቃቸው በላይ እግዚአብሔር የሚያውቃቸው በየአካባቢው ደግሞ ማህበረሰቡ የሚያውቃቸው ብዙ ሰዎች እንደሚኖሩ ገምታለሁ። ፈሪሃ እግዚአብሔር ያላቸው ሰዎች እስካሁን መርህ ያላቸው የሚያምኑትን እምነት የሚያውቁ ለሚያምኑበት እምነት የቆሙ ሰዎች በሚበዙበት ጊዜ ነው እሴት የሚጠበቀው። ስለዚህ የፈሪሃ እግዚአብሔር መቀጨጫ አሁን ይሄ በሁሉም ቤተ እምነት ቢዳሰስ በየሚዲያው የሚወጣውን የሚታወቀውን የማይታወቀውን የግብረ ገብነት ማሽቆልቆል ግምት ውስጥ ስታስገባው ነው። ወጣቱ ምን ነክቶት ነው እንዴት እንደዚህ ይሆናል ካልክ እግዚአብሔር የመጥፋት ነው። ህግን ባይፈሩ ቢያንስ አንድ ሰው ሁለት ነገር ነው የሚፈራው። አንደኛው ህግን ነው የሚፈራው አይደል? ሁለተኛው የማህበረሰብ ህግን ጨምሮ ማለት ነው። የማህበረሰብ ህግ ማህበረሰብ ምን ይላል? አረ ምን ባላለው በጣም ጸያፍ ነው አይደል? ሴት ማለት እሱ ነው። አረ ጸያፍ ነው፣ አረ ጎረቤት ማፈናቀል ጸያፍ ነው ካልክ ይቆማል። ሁለተኛው ሰውን ባትፈራስ ፈጣሪስ ምን ይላል ብለህ ደግሞ ይሄ ነው ፈሪሃ እግዚአብሔር ማለት እምነት ቢለያይ ሁለተኛው እሱ ነው። ሶስተኛው የሚሆነው ይሄን እንኳን ሁሉ ባታደርግ ባትፈራ አይደል? እግዚአብሔርን ባትፈራ ሰውን ባትፈራ የመንግስት ህግ ነው። ይሄ ሎ ኤንድ ኦርደር የሚባለው ማለት ነው። ስለዚህ እነዚህ ሶስቱም ችግር ሲገጥማቸው ነው አሁን የምታየው ቅድም ክራይሲስ ብለህ ስትጀምር ክራይሲስ ያልከው ይሄ ማሽቆልቆሉ ችግሩ ውጥንቅጡ የመጣው ከሱ ነው። የማህበረሰብ ህግ ላለ አረ ይሄ ነገር ነውር ነው፣ አረ ይሄ ነገር መቅሰፍት ያመጣብናል፣ ይሄ ነገር መርገም ያመጣብናል፣ ይሄ ለልጅ ልጅ አይደል ደግሞ በልጅ ልጆቻችን ይሁን የሚለው የመጽሐፍ ቅዱስ ዝም ብሎ አንድ ጊዜ ብቻ የተሰራ አይደለም፣ የሚቀጥል ነው። ለልጅ ልጆቻችን መርገም ያመጣብናል ብሎ ማህበረሰቡ በአንድነት ወጥቶ መርገም ሲችል አልደረገም። ሌላው ገጽታ ግን የኢትዮጵያ ከነዚህ ከሶስቱ የማህበረሰብ ህግ፣ ፈሪሃ እግዚአብሔር፣ የህግ የበላይነት፣ ጠንካራ ህግ፣ ጠንካራ ሎ ኤንድ ኦርደር የሚባለው ጸጥታ፣ ደህንነት፣ ከሱ ውጭ ደግሞ የኢኮኖሚው ሁኔታ መባባስ፣ የወጣቶቹ ስራ ማጣት ወደፊትም ቢሆን ለኢትዮጵያ ይመስላል አሁን ይሄ የዲሞክራሲ ጥያቄ ይመስላል የምን ጥያቄ ይመስላል በአብዛኛው ችግሩ የሚመስለኝ ስር የሰደደ ድህነቱ በጣም አደገኛ ነው። አስበው ኮሌጅ ተመርቀህ ዩኒቨርሲቲ ተመርቀህ ሃይ ስኩል ጨርሰህ ተስፋ ከሌለ ቅድም ያልከው ተስፋ በጣም ከባድ ነው። ሌላ ገጽታም አለው። ይሄ የኢኮኖሚክ ደግሞ ኢኒኳሊቲ ይባላል። እዚህም ሀገር በሌላውም ሀገር እያስቸገረ ያለው ሀብት ቢፈጠርም በጥቂቶች እጅ ይገባል። ጥቂቶች በለጽጋሉ፣ አብዛኛው ድሃ ይሆናል። ያን ጊዜ ራሱ የሚፈጥረው የማህበራዊ መነቃነቅ አለ። በጣም አደገኛ ነው እሱ። አሁን በዚህ ሀገር 1% አሜሪካውያን 1% 40%ን የአሜሪካን ሀብት የሚቆጣጠሩት 1% ነው።
90% የአሜሪካን ሀብት 25% ብቻ ላይ ያላቸው 90% 75% የተያዘው በ10% ይሄ የሚፈጥረው እዚህ ቢያንስ ለመኖር ትችላለህ ስለዚህ እነዚህ ሁሉ ይደማመሩና ነው ችግር የሚፈጥረው ስለዚህ ምንድነው የሚሆነው መሰለ ቅድም እንዳልኩት የመንፈሳዊ ሴታችን ባህላዊ ሴቱ ይሄ ማህበረሰብ ሴት ያልኩ መንፈሳዊ ሴቱ ፈሪሃ እግዚአብሔር ያልኩ የመንግስት ጠንካራ የህግ የበላይነት ሎ ኤንድ ኦርደር ያልኩ የኢኮኖሚው ማደግ ተባብረህ ሰርተህ ከዚህ ድህነት መውጣት እነዚህ ሁሉ ከሌሉ አሁንም ወደፊትም ቢሆን አደጋ ነው በዚህ ላይ ግን ምን ተፈጠረበት ይሄ በእንቅርት ላይ ጆሮ ደግፍ የሚባለው መሪዎቹ ከዚህ አስተሳሰብ መውጣት ካልቻሉ ቡድንተኝነት ወገንተኝነት ዘረኝነት ከቀጠለ እንደ ሀገር መቀጠል ከባድ ነው ብለህ ብታወራ አንዳንድ ጊዜ ይሄ ሟርት ነው የሚያሳይ ነገር የለው ብዙ ሀገሮች ላይ ይፈጠራል በድህነት ላይ አስበው እንግዲህ በድህነት ላይ በጣም ውስን በሆነችው ሀብት ላይ አንደኛው ወገን ጠቅመህ ሌላውን ከጎዳው እልቂት ነው የሚፈጠረው ሀብት ባለበት ሁኔታ እንኳን እንደዚህ ቀደም እንዳልኩ 1% ተቆጣጥሮት ቢያንስ በልተን ስለምናደር ሁሉም ስራ ስላለው ችግር የለም አንኤምፕሎይመንት ጥግ በደረሰበት ሁኔታ ግን በዛው ላይ ኢፍታሪነቱ እየሰፋ ከመጣ በጣም አደጋ ነው እና እነዚህ ሁሉ ናቸው በጣም አመሰግናለሁ አቶ ትዛዙ ትልቅ ትምህርት ነው በእውነት ትልቅ ትምህርትና መልእክት ነው ያስተላለፍክልን ያለው ተመልካቾቼ ያለውት ከአቶ ትዛዙ ካሳ ጋር ነው አቶ ትዛዙ ካሳ በፋይናንስ እና በማኔጅመንት ሙያቸውን የተማሩ እዚህ አሜሪካን ሀገር በወርልድ ባንክ ውስጥ የሚያገለግሉ ዓለም አቀፍ በሆነ ድርጅት ውስጥ የሙያቸውን እየተወጡ ያሉ ኢትዮጵያዊ ወጣት ምሁር ናቸው እኚህ ወጣት ምሁር እንደዚሁ ቅን መሪ የሚል መጽሐፍ አሳትመው ለገበያ አቅርበውልናል መጽሐፉን የምትፈልጉ ሰዎች በአማዞን ላይ ታገኙታላችሁ ሊንኩን እኛ እናስቀምጥላችኋለን መጽሐፉን ገዝታችሁ በማንበብ እንግዲህ ቅን መሪ ሲባል ብዙ ጊዜ ወደ ፕሬዚደንቱ ወይ ወደ ጠቅላይ ሚኒስትሩ ወይም ወደ ሊቀ ጳጳሱ ብቻ የምንመለከትበት ሳይሆን መሪ እንግዲህ ከቤት ውስጥም የሚጀምር ነው አንድ እናት ቤት ውስጥ መሪ ናት አባት ቤት ውስጥ መሪ ነው መምህር በትምህርት ቤት ውስጥ አስተማሪ ነው እንዲህ በየቦታዎች ሁላችን መሪ የሆንባቸው ቦታዎች የምንመራቸው ሰዎች አንድ የሚሆኑ ሁላችንም መሪ የሆንባቸው ቦታዎች አሉ እንደውም አንዳንድ ጊዜ ቤት ውስጥ ሚስቱንና ልጆቹን መምራት ያቃተው ሰው ሁለት እና ሶስት ሰዎች መምራት ያቃተው ሰው ውጪ ትልቅ 100 ሚሊዮን ሰው 200 ሚሊዮን ሰው 50 ሚሊዮን ሰው የተሸከሙ ሰዎችን ለመተቸት ይሄዳልና መጀመሪያ ራሱ የመሪነትን እንትን ቤት ውስጥ አልተለማመደምና ብዙ የምንማርበት መጽሐፍ ነው ወስዳችሁ ልትማሩበት ትችላላችሁ እንግዲህ አቶ ትዛዙ ዋናው አሁን ሀገራችን ያለችበት ሁኔታ ያስጨንቃል የሴኩሪቲ ጉዳይ ያስፈራል ዘረፋው አለ ሌብነቱ አለ መፈነቃቀሉ አለ መገዳደሉ አለ ብዙ ነገሮች አሉ የዚህ ሁሉ መፍትሄው ችግሩ የፖለቲካ ብቻ ሳይሆን ያለብን የፖለቲካ ክራይሲስ ወይ የፖለቲካ ውጥንቅጥ ብቻ ሳይሆን ቫልዩ ብዙ ነገር ቫልዩ ያጣ መጣ ነው እያልን ያለ ተመልካቾቻችንን በዚህ እየተረዳችሁት እንደሆነ ተስፋ አደርጋለሁ ምክንያቱም ሁሉ ነገር ቫልዩ አጣ ለምሳሌ እንደው ቅድም በዝርዝር ሲነሳ ነበር ብዙ ነገሮች እንኳን ስማቸው እንኳን ተቀይሮ ሌብነት ስሙ ቢዝነስ ነው አንዳንድ ሰው ለምሳሌ አንዳንድ ቦታ ስራ ይቀጠራል እንዴት ነው ጥሩ ስራ ገባው ደሞዙ ጥሩ ነው ሲባል ደሞዙ ምንም አይልም ትንሽ ነው ግን ቢዝነስ አለው ነው ቢዝነስ አለው እንዴ ሰውዬ እንደዚህ ባንድ ጊዜ ወደዚህ እንዴት አደገ ሲባል ስራውን አውቀው ነው ሰው ያን አስተያየት የሚሰጥ ነገር ግን ቦታው ቢዝነስ አለ ምን አለው እየተባለ ሰዎች ሌብነትን እንደ ስራ ቆጥረውት እንደ አንድ ታማኝነት እንደ ሞኝነት እየተቆጠረ ነው አሁን ይሄ እየተሸረሸረ እንግዲህ መንገድ ሲሸረሸር እንግዲህ በዝናብም ይሁን በጎርፍም ምክንያት አፈር ሲሸረሸር የዘርፉ ባለሙያዎች መሸርሸርን ለማስቆም የሚያደርጉት ነገር አለ አይደል ዛፍ መትከል ችግኝ መትከል
መሸርሸሩ ለማቆም ማለት ነው። ምክንያቱም የተሸረሸረ ከሄደ ወደ ተለያዩ አደጋዎች መናድ ይመጣል፣ ብዙ ነገሮች ድርቅ ይከሰታል፣ የተለያዩ ነገሮች ይከሰታል። ስለዚህ ያ እንዳይከሰት ችግኝ ነው ወይም ሌሎች በዘርፉ ባለሙያዎች የሚደረጉ ብዙ ነገሮች አሉ። እየተሸረሸረ ያለው ይሄንን እሴታችንን በዛው እንዳይቀጥል መሸርሸሩም እንዲያበቃ ማን ነው ሊመራው የሚገባው? አሁን በጣም ትልቅ የሚፈራው በሃይማኖት አካባቢ ያሉ ሰዎች ናቸው። ተስፋ የነበሩት እኔ የነበሩት ለማለት አልጨነቅም፣ የነበሩት ብዬ ነው የምናገረው። በየትኛውም ሃይማኖቶች ውስጥ ያሉ መሪዎች የበለጠውኑ ህዝቡን በዚህ በስነ ምግባር የማነጽ ያለውን እሴት እየጨመረበት እንዲሄድ እንጂ እየዘቀጠ እንዳይሄድ የማድረግ የመምራት ኃላፊነት ነው ብዬ አስባለሁ። ምን ያስባሉ አቶ ትእዛዙ? ማን ይምራው? ይሄንን መልሶ ከመሸርሸር እንዲቆም ማን ይምራው? ወሳኝ ጥያቄ ነው። እኔ ብዙ ጊዜ ሳስበው ከተስፋ ነው የምነሳው። ተስፋ አሁን አለን። አሁን ኢትዮጵያ አንድ ጥናት እያየሁኝ ነበረ። ከየትኛውም ዓለም በተለየ ሁኔታ ወደ እንግዲህ ጥናቶቹ ላይ የሚያሳዩት 94% እምነቱ ይለያይ እንጂ በፈጣሪ የሚያምን ሃይማኖት ያለው ህዝብ ነው። ይሄንን የትም አታገኘው። የትም ሀገር እንደዚህ በዚህን ያክል ደረጃ ማግኘት በጣም ከባድ ነው። በተለይ አለማመን ክህደት በጣም እየተስፋፋ በመጣበት ዓለም ማለት ነው። ስለዚህ እርሾ አለ። ቅድም እንዳልኩት ይሄን እርሾ የመጠቀም ጉዳይ ነው። ችግሩ በሃይማኖት ተቋማት ተከስቷል። ትክክል ነው። ችግሩ ምን ያክል አሳሳቢ ነው? አሳሳቢ ደረጃ የደረሰ ይመስለኛል። ጥሩ አባቶች አሉ በየተቋማቱ። እሱ ምንም ያከራክር አይደለም። አሁን እኔ በማውቀው በኦርቶዶክስ ተዋህዶ ቤተክርስቲያን ብትሄድ በየገዳማቱ አሁንም ብዙ አባቶች አሉ፣ ብዙ ምዕመናን አሉ። በትክክል ህይወትን የሚኖሩት ራሳቸውን ለእግዚአብሔር የሰጡ መርህ ያላቸው በመርህ የሚኖሩ በእምነታቸው የጸኑ ብዙ ሰዎች አሉ። በዛው ልክ ባለፉት ዓመታት በተለይ ሌብነት በደንብ ተስፋፍቶ ቅድም እንዳልከው በመርህ መኖር በእምነት መኖር መታመን ለእምነቴ የበለጠ ዋጋ መስጠት ዘላለማዊውን ህይወት ከዚህ የዓለም ደስታ ማስበለጥ እንደ ሞኝነት እየተቆጠረ የመጣበት ጊዜ ራሳቸውን ለእግዚአብሔር አሳልፈው ሰጡ የምትላቸው ሰዎች በስርቆት የሚታዩበት በብልጭልጭ ዓለም ከሌላው ለመብለጥ ሲሽቀዳደሙ የታዩበት ዘመን። እኔ አንድ ምናልባት እንድታያይዝልኝ አብረን እንድታያይዝልኝ በተለይ እንግዲህ ከዚህ ካነሳ የእነ አቡነ ጴጥሮስን የእነ አቡነ ተክለ ሃይማኖት መለስ ብለህ ታስበው ከዛ በኋላ የተፈጠረው ትውልድ እነሱን እያየ የመጣው ትውልድ በእነሱ መንገድ ነው የሄደው። እስኪ እነሱን እንኳን አስታውሰን ብናነሳው ብታያይዝልኝ ብዬ ነው። ከነሱ ጋር መለስ ብለህ ቅድም አሁን እሴት ስትል እሴት አንዱ ምንድነው መሰለህ? እሴት ማለት አሁን ሃይማኖት ራሱ እሴት በእሴት ነው የሚገለጸው። አንደኛው መገለጫው ሁለት ምርጫ ይቀርብልሃል። ቅዱስ ጳውሎስ እኛስ ሀገራችን በሰማይ ነው የሚለው ማለት ነው። ከምድራዊ ደስታ መከራ ለጊዜያዊ ጥቅም ከማደር ህሊናህን ከመሸጥ ከህሊና ጋር መኖር እሴት ነው። አሁን እሴት ነው፣ ትልቅ እሴት ማለት ነው። ለዘላለማዊ ህይወት ክብር መስጠት። አሁን ቅድም የምታነሳቸው አባቶች አሁን አቡነ ጴጥሮስን ብትወስድ ማለት ነው በዛን ጊዜ ታሪካቸውን ቁጭ ብለህ ብታየው እና በምናብህ ውስጥ ብታስገባቸው አቡነ ጴጥሮስ ምንድነው የሚቀርብላቸው ምርጫ? የጣሊያንን ምክር ቢቀበሉ ምናልባት የወርቅ ካባ ያለብሷቸው
ምናልባት በአማረ ቪላ ውስጥ ያስቀምጧቸው ነበር። ምንም ጥያቄ የለም። ኢትዮጵያ ትቅደም አሉ። ቤተክርስቲያን ትቅደም፣ ህሊና ይቅደም፣ ህዝቤ ይቅደም ነው ያሉት። ዋጋ አስከፍሉሃል፣ ዋጋ አስከፍላቸው። ይሄ ነው እሴት ማለት። ይሄ ነው ዋጋ ብትከፍልበትም ብትሞትለትም የምትቆምለት። አሁን ሰሞኑን የሞቱትን ፕሮፌሰር መስፍንን ወሰዳቸው። እስካሁን በኪራይ ቤት ነው የኖሩት፣ ባሮጌ መኪና ነው የኖሩት። ፕሮፌሰር መስፍን ነፍሳቸውን በገነት ያኖርልንና ለእሴት ለመርህ አንድ ትልቅ ምሳሌ የሚሆኑ አባት ናቸው። ይሄ ነው አየህ ሲሸረሸር በሚያምኑበት እምነት ጸንተው የሚያምኑበትን ነገር መናገር። ሰው ይጣላኛል ሰው ይወደኛል ሳይሆን እሾማለሁ እከብራለሁ አይደለም። አስበው አሁን በሳቸው ዘመን ምን ያክል ቪላ ቤት ስንት ቪላ ቤት ይኖራቸው ነበር? ስንት መኪኖች ይኖራቸው ነበር? ስንት ሹመት ይኖራቸው ነበር? ለደሃ መጮህ፣ ድምጽ ለሌላቸው ሰዎች ድምጽ መሆን፣ አፍ መሆን፣ ለተጎዱት መቆርቆር፣ ከእምነት ሰዎች እንኳን ማታየው። ቅድም ያነሳቸውን አሁን እና አቡነ ተክለ ሃይማኖት በዛ ሸገር ሬዲዮ ላይ ገብቶ ሰው ማየት ይችላል። አክሊሉ ንጉሴ አክሊሉ የሰጠው ምስክርነት ደሞዛቸው ስንት እንደሆነ እንኳን አያውቁትም ነበር። አንድ ጊዜ ራሻ ሄደው ጧት መኝታ ክፍላቸው ስገባ ካልጋው ወርደው ታች ተኝተው አገኘዋቸዋል። አልጋው ላይ እንዳይተኙበት። ምናልባት እንደዚህ አይነት አባቶች አሁን በቁጥር ነው የምታገኛቸው። እና ቅድም እንዳልኩት ይሄ ከየት ነው የመጣው? በጣም ሰፊ የሆነ ምንጭ አለው። ይሄ ግሎባላይዜሽን አንዱ ነው። አሁን ግሎባላይዜሽኑ ይሄ የነበረው ሴት የነበረው ሃይማኖታዊ ዴዲኬሽን ጽናቱ ራስን ለእግዚአብሔር አሳልፎ መስጠቱ የገዳማት ህይወት መኖሩ ለቁስ ብዙም ዋጋ አለመስጠት እነሱ በጣም እየተሸረሸሩ ይመጣሉ። አንዱ ይሄ ግሎባላይዜሽን የሚያመጣው ኢምፓክት ነው። ሁለተኛው በተለይ በፖለቲካው ዓለም አንድ ማንሳት የምፈልገው አንድ የሚነገር ነገር አለ። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን የጀርባ አጥንቷን ሰብረናታል የሚል አነጋገር ፖለቲከኞች ተናገሩት ሲባል የሚሰማ ነገር አለ እና እሱ ምን ማለት እንደሆነ ሰው በደንብ አንድ ጊዜ የማይረዳው ሰው ይኖራል ብዬ አስባለሁ። የጀርባ አጥንት ማለት እሴት ማለት ነው። አየህ በአባቶች ላይ እምነት እንድታጣ ካደረጉ በቃ ገለውሃል። ጳጳሳትን የነበራቸውን ክብር አስበው አሁንም እንደዛ እንዲቀጥል ነው የምፈልገው። እሱን ማካጣ ነው አለቀ። አይሆ ያንን እሴት ምንም እንኳን አላደረጉትም። ቤተክርስቲያን አልተዘጋም፣ ቤተክርስቲያን አልተፈናቀለም። አሁን ነው መፈናቀል የጀመረው። ባለፈው 25 ዓመት አካባቢ ምንም እንደዚህ አልሆነም። ምንድነው የሆነው? የእምነት አባቶችን በየእምነቱ የፖለቲካ ሰዎች እንዲሆኑ አደረጓቸው። እሴት የሚሸረሸረው እንደዚህ ሲሆን ለፖለቲካ የሚያድሩ አሁን ያኔ አመኔታ ታጣለህ፣ አክብሮትህን ትቀንሳለህ፣ እምነትህ ይሸረሸራል። እነሱ እንደዚህ ከሆኑ ማለ ትላለህ። በእግዚአብሔርም ላይ ያለህ እምነት እየተሸረሸረ ይሄዳል። ጽናትህ ይሸረሸራል። ለገንዘብ የምታድር ትሆናለህ፣ አድርባይ ትሆናለህ። እንዲህ እያለ ነው የሚሄደው። ስለዚህ እንዳልከው እነዛን አይነት አባቶች አሁን ማግኘት አይቻልም ብለህ አትደመድም። ይኖራሉ። እግዚአብሔር ለኤልያስ የተናገረውን ነገር አለመርሳት ነው። 7000 ሰዎች አሉኝ ያለው ነብዩ ኤልያስ። ምናልባት ብዙ ሰዎች እግዚአብሔር የሚያውቃቸው ይኖራሉ፣ ግን እየተሸረሸረ መጥቷል። ይሄን መገንባት ይቻላል። ከፖለቲካ ሃይማኖትን ከፖለቲካ ማስወጣት፣ ፖለቲካን ከሃይማኖት ማስወጣት፣ አባቶች በስነ ምግባራቸው በእውቀታቸው ባላቸው ብቃት እንዲሾሙ ማድረግ ብዙ የሚሰሩ ስራዎች አሉ። ይሄ ሁሉ ሲፈጠር ትውልዱ አርአያ የሚያደርጋቸው ሰዎች ሲያገኝ በጣም ወሳኝ ነው። ይሄ አርአያ ሲጠፋ የሚመራህ ሰው ሲጠፋ ተስፋ የምታደርገው ሰው ሲጠፋ ያኔ ነው ከባድ።
አሁን ፕሮፌሰር መስፍን ቀደም የጠቀስኳቸው 91 ዓመታቸው ነው። ግን ምንድነው ይሄን ያክል ሰው የሚያሳዝነው? አርአያ የሚሆን ሰው እያጣ ስለሄደ ጥቂት ነበሩ የሚታዩት፣ ከጥቂቶቹም አየህ እንዲህ እያለ ይሄዳል። ስለዚህ ይሄንንም ማሰብ ያስፈልጋል። ሌላ ዘርፍ ግን አለው። አሁን ሌላው ዘርፍ ትምህርት ቤት ላይ ምንድነው የምትማረው? ግብረ ገብነትን በትምህርት ቤቶች እንዴት አድርገን ማምጣት እንችላለን? የእምነት ልዩነት እንዳለ ሆኖ መሰረታዊ የሆኑ የግብረ ገብነት መርሆች አሉ። ፍትሃዊነት፣ ሐቀኝነት፣ ታማኝነት፣ መከባበር፣ ብዝሃነት፣ እነዚህ ዓለም አቀፋዊ መርሆች ናቸው። ታናሽ ታላቅን ማክበር፣ ለቤተሰብ መታዘዝ፣ የእርስ በርስ መረዳዳት፣ የቤተሰብ መረዳዳት፣ እነዚህ በሙሉ እንዲህ እያደረክ እንግዳ ተቀባይነት፣ ቅድም እንዳልነው እነዚህን ማሳደግ እና ያንን ማን ነው የሚሰራው ነው አሁን እንግዲህ ጥያቄው አይደል? የሚሰሩት ቅድም እንዳልኩት ትምህርት ቤት ነው የሚሰራው፣ በሃይማኖት ተቋማት ነው የሚሰራው የሚገነባው፣ በሲቪክ ተቋማት ነው የሚገነባው። ትኩረት ነው ያልተሰጠው። እኔ በጣም የሚያሳዝነኝ ችግሩን ሁሉም ከፖለቲካ ምስቅልቅል ጋር ፖለቲካዊ ምስቅልቅሉ ራሱ እኮ ከዚህ ከስነ ምግባር ምስቅልቅሉ ነው የመጣው። እነዚህ የፖለቲካ መሪዎቹ እንዴት ብለው አድገው ነው አየው የህዝብ አንድነት በጣም ዝም ብለህ እኮ መሪ ሆነህ ስታስበው አንድ አድርገህ መምራት ካልቻልክ ርቀት አትሄድም። ይሄ ታወቀ ነው። እንኳን ሀገር ልትገነባ ቀርቶ አንዱን ከአንደኛው አባልተህ የትም ርቀት አትሄድም። ትንሽ ጊዜ ስልጣንን ልታራዝም ይችላል። እንዴት አድገው ነው እነዚህ መሪዎቹ? ምንድነው ያላቸው አስተሳሰብ? ምንድነው ያላቸው አመለካከት? ምንድነው ያላቸው የኢትዮጵያ እይታ? ምንድነው ያላቸው የዓለም እይታ? ይሄ ወርልድ ቪው የምትለው መርህ ያላቸው ስንት ሰው መሪዎችን ነው የምታገኘው? ለምንድነው መርህ የሌላቸው ብዙዎቹ? ለምንድነው የሚወላውሉት? ለምንድነው የሚንሸራተቱት? ለምንድነው ትናንት የተናገሩትን ዛሬ የማያከብሩት? ይሄ ሁሉ አየኸው ከየት ነው የሚመጣው? ከማህበረሰብ አይደለም የሚመጣው። ስለዚህ የተያያዘ ነው እና ፖለቲካዊ ምስቅልቅል ብቻ አይደለም። በደንብ ማሰብ፣ በደንብ ማየት፣ ሁሉም በየዘርፉ ትኩረት ሰጥቶ አሁን እንዳልኩ የአጥቢያ አብያተ ክርስቲያናቱ በቤተ ክህነት ደረጃ በፕሮቴስታንትም በሙስሊሙም በሁሉም የእምነት ተቋማት በመደበኛው ትምህርት በፖለቲካው ፕሮግራም እንደ ሀገር ባይዘው ሴት ከፈረሰ እንደ ሀገር መቀጠል አይቻልም። ይሄንን ዝም ብሎ ንግግር አይደለም። አሜሪካንን ብትወስድ፣ አውሮፓን ብትሄድ፣ ኤዥያን ብትሄድ የሚያስተሳስርህ እና የሚያኖርህ እሴት ስላለ ግብረ ገብነት ከጎደለው ማህበረሰብ እንዴት ሊቀጥል ይችላል? ህግ ብቻውን ሊያስቆመው ይችላል እንዴ? አሁን የትኛውም ሀገር ላይ ህዝብ እርስ በርሱ በተማመን ካቃተውና ሊዋጋ ከወጣ የትኛው ፖሊስ ነው ሊያስቆመው ይችላል? እሴት ነው የሚያስተሳስር፣ እሴት ነው የሚያኖር እና ለመንግስትም ይጠቅማል፣ ለሀገርም ይጠቅማል፣ ለፖለቲካ ፓርቲዎችም ይጠቅማል፣ ለየትኛውም ይጠቅማል። ትኩረት ተሰጥቶ ግን መሰራት አለ። በጣም እውነት ነው። አሁን መጨረሻ ላይ ያነሳው 100 ሚሊዮን ህዝብ በሚኖርበት ሀገር ውስጥ 100 ሚሊዮን ፖሊስና ወታደር አይኖርም። ሰውን አስተሳስሮት የሚኖረው ያሴት ነው። እውነት ነው። እኔ በጣም የሚገርመኝ ነገር አለ እዚህ ሀገር። አሁን አንተ መኪና ገጭተህ ብትሄድ ባለቤቱ ባይኖር እንደ ድንገት መኪናውን ብትገጨው እንኳን ወረቀትን አውጥተህ ወረቀቱን ስምህን ጽፈህ ኢንሹራንስን ጽፈህ መኪናውን ገጭቻለሁ ይሁንና ኢንሹራንስ ብላ አስቀምጠህ ትሄዳለህ። ማንንም አላየህም፣ መሄድ ትችላለህ። ኢንሹራንስን ላይ ፕሪሚየም እንዳይጨምር ማድረግ ትችላለህ። ነገር ግን ይሄ ነው እሴት ብለን የምንለው እኛ ያላስቀመጥነውን የምናነሳበት ደረጃ ነው። በሁሉም ቦታ አንዳንዴ አቶ ትእዛዙ በእውነት ሳንፈራ መንካት ያለብን መንካት አለብን። ችግሮቹን እንፈራቸዋለን ሳይሆን አለባብሰን እናልፋለን። በሃይማኖት አካባቢ የማይዘቀጥ ዝቅጠት ነው የዘቀጥ ነው በሁሉም ቦታ። እኔ እንደዛ ነው የሚሰማኝ። የማይጠበቅ ነገር በቅድስናው ስፍራ እያየን ነው። የዘመንም ምልክት የማይታመን ነገር ከትልልቅ ቦታዎች ላይ እያየን ያ ትውልዱን ጎድቷል፣ ያ ትውልዱን ሰብሯል። ሊመሩ ይገባቸዋል ብዬ ባስበው እነሱን ነው። እያንዳንዱ የመስቀሉን አደራ የምድሩንም የሰማዩን ማድረግ ሊመሩ ይገባል። የሙሴ እኮ
ሙሴ እኮ አልጋ ወራሽ ሆኖ የንጉስ የልጅ ልጅ ተብሎ ከፊት ለፊቱ ዙፋን ተቀምጦ በወርቅ መካከል የነበረ ሰው ነው። ለመራብ ሲመርጥ ለመጠማት ሲመርጥ ከግብፅ ብዙ ገንዘብ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ ሲባል ሙሴ የምንለው ይሄንን ነው። መሪ የምንለው ይሄንን እና ምን አይነት ለዛ ገንዘብ ምንም አይነት ብድራቱን ትኩር ብሎ ስላየ ነው የሚለው አይደለም መጽሐፋችን። ብድራቱን ትኩር ብሎ ስላየ ግን አሁን እጅግ በጣም ህዝቡ ሁሉ ምን ላይ ነው ወድቆ ምን ገንዘብ ሰው በእንጀራ ብቻ አይኖርም ተብሎ የተጻፈው ሰው የረሳ ይመስለኛል። ሰው ፈጽሞ ይዘነጋ ይመስለኛል። ይሄንን ነገር ነክተው ብታልፉ ደስ ይለኛል። ከዚህ ጋር ግን ቅድስና በዘር እርኩሰትም በዘር ተመድቧልኛ ጋር እልም ያለ ሌባው በዘሩ ምክንያት ይገባና ቅዱስ ተብሎ ካባ ይደረብለት። መልካም የተባለው ሰው ደግሞ በዘሩ ምክንያት ርኩስ ተብሎ መከራ ይቀበል። በዘር ምክንያት ራሱስ እሴቶቻችን ማይገባ ቦታ ላይ እየወደቁ አይደለም። ዘረኝነቱስ ያመጣብን በሽታ ለእሴቶቻችን መርሸርሸር አስተዋጽኦ አላደረገም ብለህ ታስባለህ? ጥሩ ጥያቄዎች ናቸው። ሁለቱን ለያይተን እናያቸው። አሁን አንደኛው ያነሳው የአንደኛው የሴት መሸርሸር መገለጫው ለገንዘብ ማደር በዚህ ዓለም ማቴሪያሊዝም የሚሉት ማለት ነው። ማቴሪያሊዝም አሁን ገብተው ሰው በደንብ ሊያዩ ይችላል። ምን ማለት ነው ማቴሪያሊዝም ማለት? ቁሳዊነት የሚባለው በአማርኛ ማለት ነው። ቁሳዊነት ስኬት፣ የአንድ ሰው ስኬት፣ ሰው ስኬትን የሚለካው በገንዘብ ነው። በገንዘብ፣ በስልጣን፣ በሚኖረው ሀብት ብዛት ስኬት እንዲሁም በሃይማኖት ደረጃ ሁሉ ይሰብኩታል። አሁን ፕሮስፔሪቲ ጎስፔል ብለው እዚህ ሀገር ኢትዮጵያም አይ ቲንክ አንዱ እየተስፋፋ ያለው አካሄድ እሱ ይመስለኛል። ስኬት ማለት እግዚአብሔር ባረከኝ ካልክ ገንዘብ ሰጠኝ ማለት ነው። ከሃይማኖት በጣም የተቃረነ ነው። በሀብትህ ብዛት፣ በብልጽግናህ ብዛት፣ በስልጣንህ ብዛት፣ በሚኖረው ፓወር ብዛት እሱ እንደ በረከት ብለሲንግ የሚሉት እንግዲህ በተቃራኒው ማሰብ ነው። ደሃ ስትሆን እግዚአብሔር ጠልቶሃል ማለት ነው። ከሱ ጋር አብሮ መሄድ አለ። ይሄ ፕሮስፔሪቲ የሚባል አንደኛው ስኬቱን የሚለኩበት ራሱ ጤንነት፣ ከታመምክ እግዚአብሔር ጠልቶሃል። ይህ ከሃይማኖት በጣም ሰፈሪንግ አሁን ብዙ ጊዜ ሲሰብኩት እዚህ ትሰማለህ። ትልልቆቹ እነ ጆኤል የሚሉትን ሁሉ አሁን ገብተህ ብታዩ እንደዚህ ነው። በፍጹም ክፉ ነገር አይወራም። ፖዚቲቭ ብቻ። ይሄ ስደት የሚባል መከራ የሚባል መከራ መስቀል የሚባል በፍጹም ፈተና የሚባል ዘላለማዊ ህይወት የሚባል ስለ ዘላለማዊ ህይወት የዚህን ዓለም ጣም እንደው የለም። በቃ ይሄ አንደኛው ገጽታ ነው። እንግዲህ ይሄ በተለይ በዚህ ዓለም አንተም እንደምታውቀው ሁለት ጌታ ተብሎ ከተነገረው አንደኛው እውነተኛው አምላክ ነው፣ ሁለተኛው ደግሞ ገንዘብ ነው። ለገንዘብና ለእግዚአብሔር መገዛት አትችሉም ሲል እኮ ሁለቱም አምላክ ሆነ ማለት ነው። እና አንጻራዊነት ነው። በዚህ በሽታ ሁላችንም የተለከፍንን ብዬ ነው የማስበው። እኔ ራሴን አስገብቼ ነው የምናገረው። ራሴን ነፃ ላደርግ አልችልም። ገንዘብ አንጻራዊነት ነው። ያሰግደናል፣ እንሰድድለታለን፣ እንኖርለታለን ብቻ ሳይሆን እንሞትለታለን። ቅድም እንዳልኩት በአንጻራዊነት ሲከፋ፣ ሰው ከእግዚአብሔር ቤት ሲሰርቅ፣ ሰው ለጥቅም ብሎ የገዛ ወገኑን ሲገል፣ ሲያፈናቅል፣ ሰው አብሮ 50 ዓመት 60 ዓመት እየኖረ ወዳጁን እንግዲህ ይሄ ማፈናቀል የምትለው አትዘሩት ያለው ምንድነው ብለህ ብታስበው ጥቅም ነው። የአብርሃምና የሎጥ ታሪክ ነው። አብርሃም
በዘፍጥረት ላይ ያለው አብርሃምና ሎጥ መንጋዎቻቸው በስተው ከብቶቻቸው በስተው በሱ ተጋጩ። እረኞቻቸው ነው የተጋጩት። አይ ከምንጋጭ አንተ ቀኙን ብትፈልግ ቀኙን፣ ግራውን ብትወድ ግራውን ምረጥ አለው እና ሎጥ ስግብግብ ነበር። እንግዲህ በዛ ጊዜ በስግብግብነት አይኑ በመጎምጀት አይኑ አየው። ይሄ ግሪድ የምትለው አሁን በጣም ዓለም ላይ በጣም ሰፍቶ የምታየው ቅድም ያልኩ 1% አሜሪካውያን የአሜሪካን 40% ንብረት ኢትዮጵያ ብትሄድ እንደዛ ነው። ምናልባት 10% 90% 10% ናቸው ያላቸው። ግሪድ በጣም ስር የሰደደበት ጫፍ የደረሰበት አለ። በጣም በዓለማት ደረጃ በመንግስታት ደረጃ ሁሉ እየተጠና ያለ ኢኒኳሊቲ የሚባለው ግሪድ የሚባለው በደንብ አደጋ ሆኖ እየመጣ ያለ እና ቅድም የጀመርኩት አሁን የአብርሃምና የሎጥ ታሪክ እንግዲህ የሰው ልጅ መሰረታዊ ታሪክ ነው። አንድ ላይ መኖር አልቻሉም። እረኞቻቸው ከእረኞቻቸው በግጦሽ መሬት በውሃ መጣላት ጀመሩ። በመጎምጀት አይን ሎጥ ጎምጅቶ የመረጠው ምድር በኋላ ሲያሰቃየው ነው የኖረው። ታሪኩን ረጅም ስለሆነ እዛው ላይ ልክተውና ስለዚህ ይሄ ገንዘብ መውደድ ከሃይማኖት ጋር በጣም በጥንቃቄ መታየት ካልቻለ እንግዲህ እንዴት አድርጎ መቼ ነው ይሄ ለውጥ የሚመጣው? በጣም ብዙ በነገር ያለበት ነው። ግን ቅዱስ ጳውሎስ እንዳለው ነው ለጢሞቴዎስ የገንዘብ መውደድ የኃጢአት ሁሉ ስር ነው። ሁሉም ኃጢአት አሁን እየተሰራ ያለው ከገንዘብ መውደድ ጋር ነው። በፖለቲካው ብትመጣ ገንዘብ፣ ስልጣን፣ ጥቅም ነው። ዳኝነቱ ሲበላሽ በገንዘብ ነው። የቤተክርስቲያን አስተዳደር ሲበላሽ በገንዘብ ነው። የእምነት ተቋማት ሲበከሉ በገንዘብ ነው። በጣም አደገኛ ግን ደግሞ ያልተነገረ አዲስ እንግዳ ነገር አይደለም። አሁን ቅዱስ ጳውሎስ ይሄ በጢሞቴዎስ መልእክቱ ምዕራፍ 6 ላይ አንዳንዶች ይሄን ሲመኙ ነው የሚለው አይደል? ራሳቸው ጠንቅ ሆኖባቸው ነው የሚለው። ጠንቅ ሆኖባቸው ራሳቸውን ወቅተዋል። ራሳቸው ወቅተዋል። በቃ በጦር እንደምትወጋው ሁሉ ዋንስ በዚህ ተለክፈዋል ነው። ስለዚህ ቅድም እንዳልኩት በአንጻራዊነት ሁላችንንም በደንብ መለስ ብለህ ማየት ግን እንደ ህሊና እንዳለው ሰው ወዴት እየሄደ ነው ብለህ የምታስበው እግዚአብሔርን ፈልጎ የመጣ ሰው እንዴት ከእግዚአብሔር ቤት ይሰርቃል? ከሰው ልትሰርቅ ትችላለህ። ከተያዝክ ካልተያዝክ አመለጥክ ማለት ነው። ከእግዚአብሔር ጋር መደበቅ ትችላለህ ወይ? ከእግዚአብሔር ነው በፍጹም እግዚአብሔር እንዳለ አያምኑ። በጣም ልትጠይቀው የሚገባ ሰው ከሚያየው ሰው ተደብቆ መስረቅ ከቻለ በጨለማም በብርሃንም የሚያይ የሚሰወረው የሌለ ሁሉን የሚመረምር እንኳን ሰው የሚያደርገውን ቀርቶ ሰው የሚያስበውን የሚያውቅ ልብና ኩላሊትን የሚመረምር አምላክ አለ ብለህ ካመንክ እንዴት ከእግዚአብሔር ቤት ይሰርቃል? እምነትን ይለያል። ስለዚህ ይሄ የሰው ልጅ እየዘቀጠ የመጣበት ቅድም እንዳልኩ ዳታዎች ሁሉ ያሉበት ነው። 1% 40%ን የአሜሪካውያን ንብረት የተቆጣጠረበት ዓለም በትንሾች እጅ የወደቀችበት ይሄ ግሪድ ስስት በጣም አደጋ ላይ አስፈሪ ሁኔታ በምትለው ደረጃ የሆነበት የሁሉም ደግሞ ምንጭ ይሄ ፖለቲካው መስቀልቀል ምን ከነዚህ ጋር ሁሉ የተያያዘ አንዱ እሱ ነው። ዘረኝነቱም ከዚህ ከጥቅም ጋር ሁሉ የሚያያዝ አስፔክት አለ። ዘረኝነት እኮ ሲመጣ ከጥላቻ አይደለም የመጣው፣ ከጥቅም ጋር ነው የመጣው። ባርነት ምን ማለት ነው አይደል? ሰዎች ላንተ እንዲያገለግሉ ማድረግ ማለት ነው አይደል? ስያሜ ነው የምትሰጠው። ካንተ ያነሱ እንደሆኑ እነሱ ላንተ ማገልገል እንደሚገባቸው ያ ደግሞ በፈጣሪ ሁሉ የተፈቀደ አድርገው ሁሉ ነው የሳሉት። መጨረሻ ግን የሚሄደው ምን ለማድረግ ነው ስትል ይሄው ጥቅም ነው። እነሱ ጌታ ለመሆን ባሪያ ያስፈልጋል። ስለዚህ ዘረኝነት አሁን ይሄ ኢትዮጵያ ውስጥ አሁን የታየውን ዘረኝነት ብትወስደው ምን ማለት መሰለህ? ቀላል እኮ ነው። አሁን አንዱ ከሌላው በመልክ ተለያይቶ ነው፣ በአስተሳሰብ ተለያይቶ ነው፣
2000 3000 4000 ዘመን አብሮ አልኖረም 300 400 500 ዓመት አብሮ አልኖረም እንግዳ ነገር ሆኖ ነው አዲስ ሰው መጥቶ ነው ከቻይና ነው የመጣው ሰው ምንድነው የተፈጠረው ጥቅም ነው መሬት ሊወስድብሃል ወይም ሀብትህን ወሰደብህ ስለዚህ ዘረኝነት የስግብግብነት ውጤት የፈሪሃ እግዚአብሔርን አለማወቅ የስግብግብነት ውጤት ዛሬ ደግሞ ፖለቲካው ቅድም እንዳልኩ ሲጨመርበት ጋዝ ያከፋፍሉታል የፖለቲካው ጥቅም የራሱ ትርክት ይፈጥርበታል ታሪክ ይሰራለታል ያንን በየዋህነት ቢቀበለው ሰው ይመጣና ልዩነቱን ያሰፋዋል እንጂኮ የዛሬ 40 ዓመት ቅድም እንዳልኩ 50 ዓመት ከጎረቤትህ ኦሮሞ ነው ትግሬ ነው መቼ ታውቅ ነበር ዩኒቨርሲቲ ሆነ ማን እንደሆነ ቤተክርስቲያን ሆነ ማን እንደሆነ ማን ይጠይቃል ማንስ ማን ይናገራል ሲዘራ ግን ይበቅላል ስለዚህ እሱ ደግሞ በዚህ መልኩ ነው የሚመጣው የሚመስለኝ እሱ ነው እዚህም ሀገር እኔ አሁን ከመጣሁኝ 10 ዓመት 11 ዓመት ይሆናል የዛሬ 10 ዓመት ዘረኝነት እንግዲህ የዛሬ 60 70 80 ዓመት የነበረው ሁኔታ ተረስቶ ጥሩ እየተሻሻለ በነበረበት ጊዜ አዲስ መሪ ሲመጣ ምን አይነት የዘረኝነት አሰብ ይዞ እንደመጣ ነጭና ጥቁሩ አሁን እንዴት እየተከፋፈለ እንደሆነ ያያየው ስለዚህ ሰዎች ይዘሩታል ያበቅሉታል ያሳድጉታል እንግዲህ በሳል የሆነ እኔ እንግዲህ የኢትዮጵያ ማህበረሰብ አንዱ ቢለካ በደንብ ቢለካ የሚጸየፍ ይመስለኛል ዘረኝነት በያስባለሁ ላይ ምናልባት ይሄ ለብቻ መበልጸግን የገንዘብ ስግብግብነትን ገንዘብ ወዳድነትን ቅድም ከመጽሐፍ ቅዱስም ከዓለም ተጨባጭ ሁኔታም ጋር እንግዲህ ቅድም በጣም በዳታ እንደነገርከን 1% ሀብታም የሆነው አሜሪካ የ40% ሀብት ሰብስቦ ይኖራል እንደፈለገ ምንም ቢያርገው የማይጨርሰውን ሀብት ተሸክሞ ሰዎች ግን በረሃብ ይኖራሉ ወይም በችግር ውስጥ በጭንቀት ውስጥ ይኖራሉ በዛ ምክንያት ራሳቸውን እያጠፉ ይኖራሉ ይሄ በጣም ከፍ ያለ ስግብግብነት ደረጃ የሌብነት ደረጃ ገንዘብ የመውደድ ደረጃ በጣም ከፍ ያለ ነገር ነው ያያየን የመጣ ነው ማለት ነው በአጠቃላይ ባለማችን እና ለብቻ መበልጸግ እንግዲህ መበልጸግን ስናስብ ማለት ነው እኔ አጭንቅላቴ ላይ ስለመጣብኝ ነው ይሄንን ጥያቄ ማነሳለ አሁን የብልጽግና ወንጌል የሚባል ቅድም እነ ጆስቲን ምናምን የሚሰብኳቸውን አይነት ጊዜ መልካም ነገር ብቻ ብልጽግና ወንጌል እንደሚባለው ብዙ ጊዜ እንሰማለን አሁን ካለው ከሀገራችን የብልጽግና መንግስት ጋር ታያይዘው ይሄን ከዚህ ጋር ተሳስቦ የሚመጣ መሪዎችም የዚህን አይነት አስተምሮ ላያቸው ላይ ያረፈ በዚህ ነገር የመሳብና ያንን ብቻ የማሳየት መንገድ እየተከተሉ ያሉበት የሚመስል መንገድ አለ ምን ይታያል በዚህ ነገር ጋር መታያይዘው ነገር አለ የፖለቲካ አስተሳሰብ የመሪዎቹ አስተሳሰብ ጋር ይያያዛል ምንም ጥያቄ የለውም ቀደም አሁን ይሄ የዓለም ላይ ያለ አስተሳሰብ ወርልድ ቪው ያልኩት አንዱ እሱ ነው ያ ዓለምን የምታይበት መነጽር እንደ ሀገር አሁን በኢትዮጵያ ሁኔታ መበልጸግ እንደሚያስፈልገን ማደግ እንደሚያስፈልገን ምንም ጥያቄ የለውም እድገቱ አይደለም ችግሩ ማደግ ያስፈልገናል ለቤተክርስቲያንም እንደ ቤተክርስቲያን ሊሰራ የማይወድ አይብላ ነው መርዋ አሁን አይደለም ድሮ ችግር የሚሆነው ሀብት ማግኘት አይደለም ሀብት የምታገኝበት መንገድ አንደኛ ወገንህን በማፈናቀል ወገንህን በማሳደድ በመቀማማት በመገዳደል ነው ወይ ሀብት የሚገኘው አንደኛው እሱ እንደ ማህበረሰብ እንደ ፖለቲካ አስተሳሰብ ሁለተኛው አሁን ሀብትን ማግኘት በምን መንገድ ታገኘዋለህ የሚለው እንደሚያስጨንቀው ሁሉ ሀብትን ማከማቸት እሱም ራሱ መሰረታዊ የሃይማኖት ፍልስፍና በዚህ ነው የሚያጠራው ማከማቸት ከመረዳዳት ይልቅ ከመካፈል ይልቅ አብረ ከመኖር ይልቅ ማከማቸት ቅድም እንዳልኩት ብዙዎቹ ድሃ ሆነው በድህነት በሚማቀቁበት ዓለም ጥቂቶቹ በልጽገው
ቅድም እንዳልከው ገንዘቡን የሚያደርሱበት አጥተው ዓለም በድህነት በሚማቀቅበት ሁኔታ እንደ ፖለቲካ አስተሳሰብም አደጋ አለው። እንደ እግዚአብሔር ቃልም ስታየው ከመጽሐፍ ቅዱስ ይወጣል። የምንሄድበት አቅጣጫ ድሆች እኩል ቢጠቀሙበት፣ ዜጎች እኩል የሚታዩበት፣ ዜጎች እኩል የሚጠቀሙበት። እኔ አሁን ይሄ የብልጽግና መንገድ ያልከው በፖለቲካ አስተሳሰብ ጠለቅ ብዬ አላውቀውም። ችግሮች ግን እኔ ይቀርፋሉ ብዬ አላስብም። ኢፍትሐዊነት አለ፣ አሁን እንደሱ አስባለሁ፣ አያለው። ወገንተኝነት አለ። አንዱ በልጽጎ ሌላው አብዛኛው ደሃ ነው የሚሆነው። አሁን የዛሬ 50 ዓመትም የዛሬ 30 ዓመትም ኢትዮጵያ ውስጥ ያለው ሁኔታ እንደዚህ ነው። ጥቂቶች ብቻ ተጠቃሚ የሚሆኑበት ከፖለቲካ መሪዎች ጋር ግንኙነት ያላቸው በንግዱም በፖለቲካውም የተሳሰሩ ሰዎች የሚበለጽጉበት፣ አብዛኛው ደሃ ግን በድህነት የሚማቀቅበት። እኔ ከድህነት ነው የመጣሁት እና በደንብ አውቀዋለሁ። ስለዚህ ይሄንን ፍትሃዊነት የሚኖርበት፣ ድሆች ትኩረት የምታደርግበት፣ ድሆች ተጠቃሚ የሚሆኑበት እንደዚህ አይነት አካሄድ የግድ ያስፈልጋል። ምናልባት ይሄድንበት ያለው መንገድ እሱ ነው የሚያሳየን። እሱ እንግዲህ ወደፊትም የሚታይ ነው፣ ግን አይመስለኝም። መታየት ያለበት አንዱ እሱ ነው። እንደ አስተሳሰብ ደግሞ እሴታችንን የስግብግብነት ከሆነ፣ እኔ ብቻ ልክበር ከሆነ፣ ልበልጽግ ብቻ ከሆነ፣ የሃይማኖት ሰው ትኩረትህ ብልጭልጩ ዓለም ላይ ከሆነ ሃይማኖት ምንድነው የሚያደርገው? አሁን እኮ ሃይማኖትን የብልጽግና መንገድ እዚህ አሁን ማየው ይሄ ፕሮስፔሪቲ ጎስፔል ያልኩ ሃይማኖት የሚያስፈልግህ ለመበልጸግ ገንዘብ እንዲሰጥ እስኪ ያቸው አይደል? ሚዲያ ላይ በጣም ወርቶ ብዙ ጊዜ እያየሁት ገንዘባችንን ተበልተን እንዲህ አይነት ሰው እንዲህ አይነት የሃይማኖት መሪ ገንዘባችንን በልቶ እንዲያደርግላችሁ አለብን። ምን ለማድረግ? ለመበልጸግ ገንዘብ የሚከፍሉት አይደል? እና የስግብግብነት የስስት እጅግ ከመጠን ያለፈ ራስ ወዳድነት ራስን ብቻ ማዕከል ያደረገው አካሄድ እንደ ሀገር አሁን እዚህ ያደረሰንም ወደፊት ሊጎዳን የሚችል ይመስለኝ እሱ ኢትዮጵያዊ ሴትም አይደለም። እንደ ሀገር መበልጸግ ግን ያስፈልገናል። ስትበለጥ ሚሊዮን ህዝብ ነው ያለው። 100 ሚሊዮን የኢትዮጵያ ፖቨርቲ ሌቭል አሁን ዳታው የለኝም እንጂ ከዚህ ቅድም ካነሳ ነው ሚለያ ይሆን እዚህ ሀገር 10% 90% ነው ያለው አልኳ አይደለ? ኢትዮጵያ ከሱ ነው የሚያንሰው። በጣም ጥቂቶች ናቸው። እንዴት ነው መረዳዳት የሚቻለው? ማህበር ተቋማትን እንዴት ነው መመስረት የሚቻለው? የመረዳጃ መርሃ ግብሮችን እንዴት አድርጎ ድሆች መርዳት ይቻላል? የሶሻል ሴኩሪቲ የሚባለው ሶሻል ሴፍቲ ኔት የሚባለው እንዴት ማበርከት ይቻላል? አገልግሎት እንዴት ማስፋፋት ይቻላል? መታየት አሁን የምንላቸው በሙሉ ወጣማት በተግባር ያክል አይደለም፣ በስም ነው እንጂ በተግባር አሁን ብታያቸው እኮ ስለ ሰብአዊ መብት አሁን ሃይማኖት ሰብአዊ መብት ምን ያክል ነው መቆርቆር ያለ? እምነት ስለተነካ ብቻ አይደለም፣ የሌሎች እምነትም ሲሆን ሰብአዊ ማለት ቅድም እንደጠቀስኳቸው ታላቅ አባት ሰብአዊ መብት ሰው በዘሩ በሃይማኖቱ በጎሳው በቋንቋው በጾታው በድህነቱ በአካል ጉዳቱ ሲጠቃ እንዴት አድርገን ነው ታዝበለት? የለም። አየውና እንደዚህ ማህበራዊ ፍትህ የሚባል አለ፣ ይሄ ሶሻል ጀስቲስ የሚባለው እሱን ያስፋፋ ስትሄድ ሶሻል ሴፍቲ ኔት እየተጠናከሩ የሚሄድ ከሆነ ብልጽግና ለሀገር ቤተክርስቲያን እኔ በጣም ፕሮሞት የምታደርገው ደግሞ መርሃ ነው ብዬ ነው የማስበው። ሊሰራ የሚወድ ካልሆነ የማይሰራ አይብላ ማለት እኮ ትልቅ የመጽሐፍ ቅዱስ መርህ ነው። እኔ በህይወትም አየዋለሁ። አሁን ገዳማት ብትሄድ ጧት ወጥተው ማታ ነው የሚገቡት አይደል? ያውም አንድ ጊዜ ተበልቶ ሲሰሩ ነው የሚውሉት። እንደውም የኢትዮጵያ አነጋገር አለ፣ መነኩሴ ስራ ካጣ ቆቡን ቀብዶ ይሰፋል። ምን ማለት መሰለህ? እሱ እኮ ስራ እንዳይፈታ ስራ መፍታት የለበትም ማለት እኮ ነው። ይሄ ነው አሁን ያንን ባህል የሚያጎልፉ። እኔ አንዳንድ ጊዜ እንደውም ከተነሳ ቤተክርስቲያን ለስንፍና ለኢትዮጵያ ኋላ ቀርነት ምክንያቷ አንዱ ቤተክርስቲያን ናት የሚባል አነጋገር አለ አይደል?
እሱም በደንብ መታየት ያለበት እኔ በዚህ ኢትዮጵያ የብልጽግና እኔ እንደውም በደንብ እኮ መታየት ያለበት ቅዱስ ላሊበላን እያየህ እንደሱ ትላለህ እንዴ? አክሱም ጽዮንን እያየህ እንደሱ ትላለህ እንዴ? የኢትዮጵያ አብያተ ክርስቲያናትን እንደሱ እያየህ የኢትዮጵያን ስነ ጽሑፍ እያየህ የኢትዮጵያን የመድኃኒት ቅመማ እያየህ የኢትዮጵያን የህግ ስርዓት እያየህ አገር ለመሰረተ ቤተክርስቲያን እንደዚህ እንደው ከዓለም የተለየች ናት ቤተክርስቲያን። ስለዚህ የብልጽግና ምንጭ ናት ልልህ ነው። ግን ያ የብልጽግና ምንጭ መምህራኑ የገዳማቱ አባቶች ምዕመናኑ ተካፍሎ ነው የሚበላው። በእንተ ስለ ማርያም ብሎ ሲያስተምረው እኮ ዓለም ላይ የለም እኮ ስኮላርሺፕ ዝም ብሎ ሰጥቶ የትም ትሄዳለህ ራቴን ስጠኝ እኮ ነው የሚልህ አይደል? ተማምነህ መጥተህ ራት በቃ እንትን ላይ ታገኛለህ ብለህ ትወጣለህ አይደል? ይሄ ነው ማህበራዊ መስተጋብር፣ ይሄ ሶሻል ሴፍቲ ኔት ማለት። ስለዚህ አለ ብልጽግናውን እኔ የኢትዮጵያ ቤተክርስቲያን በቀዳሚነት የምትሳተፍበት ነው። የፖለቲካ አካሄዱም እኔም የፖለቲካ ሰው አይደለሁም፣ ያለኝን መረዳት ነው። እንዲሁም መሪነት ላይ አሁንም እየጻፍኩት ያለው ለህትመት የደረሰ ሌላ መጽሐፍ ስላለ እነሱም እንዲሁ ሳያቸው አጠቃላይ ያለውን ሁኔታ ነው እንጂ የጠለቅ ብዬ ፕሮግራማቸውን አላውቀውም ልልህ ፈልጌ ነው። በጣም ነው የምናመሰግነው አቶ ትእዛዙ። በእውነት በጣም ጥሩ መልእክት እና በወሳኝ ጊዜ የተላለፈ መልእክት ነው። ተመልካቾቻችን እንደምታውቁት በማህበራዊ ሚዲያ ላይ የተለያዩ ሰዎች እየወጡ የተለያዩ ነገሮችን ያስተላልፋሉ፣ የሚጠቅምም የሚጎዳም ነገር። እንዲያውም በአብዛኛው ሀገራችንን በተመለከተ ህዝባችንን በተመለከተ አብሮነታችንን በተመለከተ የሚተላለፉ መልእክቶች በሙሉ በአብዛኛው የማያናኑር የማያግባባ የሚያራርቅ እና የሚያጠፋፋ ሆኖ ነው የምንመለከተው። ዛሬኛ በዚህ ርዕስ የመጣንበት ዋና ምክንያት ይሄንን ተመልከቱ። ሰዎችን ሰብስቦ ሰዎችን በዚህ በሶሻል ሚዲያ ላይ የሚገኝ ቅድም ሲነሳ የነበረው ብልጽግና ወይም ደግሞ የማይገባን ጥቅም ለማግበስበስ ከዚህ በሶሻል ሚዲያ ላይ የሚገኝ ገንዘብና ትርፍ ብቻ በማሰብ ህብረተሰብ ላይ የማይሆን ነገር የሚጭሩ ሰዎች ተሰብስበን እንሰማቸዋለን። እዚህ ቁጭ ብላችሁ የምትከታተሉ ሁላችሁ ይሄንን ነው መስማት ያለበት። ለኢትዮጵያ የያዛችሁላትን እሴት ይዘንላት እንድንቆይ እያጠፋን ያለነው መልሰን ኮትኩተን እንድናበቅል የተውነውን መልሰን እንድናነሳ አሁን በግሎባላይዜሽን ቅድም ትእዛዙ እንዳለን በግሎባላይዜሽን የተነሳ ኢትዮጵያዊ የሆነ የሰማናቸው ነገሮች ምንድናቸው? ባለፉት ሰሞኖች የሰማናቸው ነገሮች ምንድናቸው? የህፃናት መደፈር፣ የወንድ ህፃናት መደፈር በወላጅ እስከ መደፈር የደረስንበትን ነገር ተመልከቱ። እኛ በእኛ ሀገር ከህግም ውጪ ነው፣ በህጋችንም ተቀባይነት የለው፣ በሃይማኖታችንም ተቀባይነት የለው፣ በባህላችን ግን ከውጪ በግሎባላይዜሽን የተነሳ ወይም ዓለም ወደ አንድ መንደር መጣለች በሚል የተነሳ እየተጋጋብን እኛነታችንን እየጣልን ነው ያለው። በእውነት በዚህ የተነሳ እኮ ኢትዮጵያ መሬቷ ነው እንጂ እንደው አቶ ትእዛዙ በዚህ ላይ እንደው መጨረሻ ላይ እንድታነሳው ፈልገው መሬቷ ነው እንጂ ኢትዮጵያ ያልተያዘው ያልተወረረው ወይም በቀኝ ግዛት ያልተያዘው ህዝቧ አሁን ባለው አስተሳሰብ አልተያዘ ማለት ይቻላል። የሁሉም ሰው ህሊና ሀገሩን ለቆ ወጥቷል፣ አካባቢውን ለቆ ወጥቷል። ሁሉም ሰው ተሽጧል። በቃ የምናስበው ምዕራባውያኑ እንደሚያስቡት ነው። የምንዘፍነው ምዕራባውያኑ እንደሚዘፍኑት ነው። የምንሰብከው ምዕራባውያኑ እንደሚሰብኩት ነው። የምንለብሰው ምዕራባውያኑ እንደሚለብሱት ነው። ምናወራው ምዕራባውያኑ እንደሚያወሩት። ይሄ ቀኝ ግዛትስ አይደለም ወይ? ሀገሯ አባቶቻችን ተዋግተው አስከብረውልናል። ትውልዱ በዛን ጊዜ የነበረውን ትውልድ ሀገሩን እጅግ ይወዳል። ውጪ እንኳን ወጥቶ ተመልሶ ለመግባት የሚፈጥረው ነበር። አሁን ግን ስደተኛ ሆኗል። ሀገር ውስጥ ተቀምጦ ስደተኛ የተሰደደ ህዝብ ነው። ባህሉን የተወ ህዝብ ነው። ቋንቋውን የተወ ህዝብ ይሄ ህዝብ ነው። ሁላችንም ላይ ይሄ ጥያቄ ላይ መጥቶብናልና በዚህ ምክንያት ነው ውጥንቅጥ የደረሰብን፣ በዚህ ምክንያት ነው የተጎዳ ነው የሚል ውይይት ነው ያደረግናል። ይሄ ውይይት ዛሬ ከአቶ ትእዛዙ ካሳ ከቅን መሪ ደራሲ ጋር አደረግነው እንጂ
ከብዙዎቹ ጋር ነገ ከነገ ወዲያ እንቀጥልበታለን። አቶ ትእዛዙ በእውነት የሰጡን ጊዜ በጣም ምርጥ ጊዜ፣ በጣም ጥሩ ጊዜ ነው። ተምረንበታል። ወደፊትም በሌላ አጋጣሚ እንደምንገናኝ ተስፋ እናደርጋለን። ነገር ግን በመጨረሻ ላይ እንደሚያስተላልፉት መልእክት ካለ አስተላልፈው ከዜጋ ምን ይጠበቃል? ከመንግስት ምን ይጠበቃል? ከሃይማኖት መሪዎችስ እሴቶቻችን የነበሩት በትክክል እንዲቀጥሉ የተጎዱትንም አክመን ቀሪው ትውልድ እንዲቀጥል። አዎ በእያንዳንዱ ውይይት ላይ ከመፍትሄ ጋር ነው ሲነግሩን የነበረው። የሥነ ምግባር ትምህርት መኖር እንዳለበት፣ መሪዎች በቀንነት መምራትን መቻል እንዳለባቸው፣ መተማመን መጎልበት እንዳለበት እየነገሩን ነው። ችግሩን ከነመፍትሄው ነው እየነገሩን ነው ሲያወያዩን የነበረው። ነገር ግን ቀረ የሚሉት ማስተላለፍ የሚፈልጉት መልእክት ካለ እናስተላልፍና የዛሬውን ዝግጅታችንን በዚህ እናጠቃለን። ናይ ጥሩ እንዳልከው ብዙ ነገሮችን ለማየት ሞክረናል። መጨረሻ ላይ እንዲሁ ስላነሳው ላንሳው ብዬ ነው። ቅኝ ግዛት ይሄንን በደንብ ባለኝ አጋጣሚ ለማየት ከቻልኳቸው ነገሮች አንዱ ከቅኝ ግዛት ነፃ አፍሪካውያን እኔ ነፃ ናቸው ብዬ አላስብም። ያለው መረጃም የሚያሳየው እንደሱ ነው። ለሀገር ከሆንክ ከቅኝ ግዛት ልትወጣ አትችልም። ከቅኝ ግዛት ልትወጣ የምትችለው ሰርተህ መለወጥ ስትችል ነው። እርስ በርስ ከመናቆር አንድ ላይ መግባባት ከቻልክ፣ ለውጪ እርስ በርስ ለሚያጋድሉ ሰዎች በርህን ከዘጋህ፣ ለጥቅም ካልተደለልክ፣ እሴቶችህን ሃይማኖትህን ጠብቀህ እንደ ሀገር እንደ አካባቢ አይደለም እንደ ሀገር ተባብሮ መስራት እና ድህነትን ማሸነፍ ካልቻልክ በእርዳታው የሚመጡብሃል፣ መሳሪያ የሚያቀርቡልህ እነሱ ናቸው። ሁለት የተለያዩ አካላትን ለአንደኛው መሳሪያ ያቀርቡለታል፣ ለሌላው ገንዘብ ያቀርቡለታል። አንደኛው እንዲህ ይሉታል፣ ሌላው እንዲህ ይሉታል። አሁን አንደኛው ይሄ የኢትዮጵያ አሁን ያለው ሁኔታ የተፈጠረው ከውጭ ኃይሎች ነው። አንደኛው አንተ ትልቁ ነህ እንደዚህ አንተ እንዲህ አድርገው አዋርደው እንደዚህ አክብረው አንተ እኮ ሀገር መምራት ያለብህ እንደዚህ ነው። በቃ እርስ በርሱ አንዱን ወገን ከሌላው ወገን ያነሳሱታል። ይሄ በአፍሪካ በየትኛውም ሀገር የሚሆን ነው፣ በብዙ ሀገሮች የሚሆን ነው። ለዚህ መድኃኒት የሚሆነው እርስ በርስ መተባበር፣ ልዩነትህን ወደ ጎን አድርገህ እጅ ለእጅ ተያይዘህ ድህነትን ማሸነፍ ካልቻልክ፣ ይሄ እኔ የሚመስለኝ እንደ አጠቃላይ እንደ ፖለቲካ እንደ አመራር እንደ ህዝብ እንደ ተቃዋሚም እንደ ሁሉም ወገን አሁን ብዙዎቹ ሀገሮች እንዲህ አድርገው አሁን ቻይናን ብታይ የእድገታቸው ስንት ዓመት ነው? የ30 ዓመት ታሪክ ነው በአብዛኛው። በ30 ዓመት ውስጥ 300 ሚሊዮን ዜጎቻቸውን ነው ከዚህ ኤክስትሪም ፖቨርቲ ከሚባለው ከድህነት ያወጧቸው። በ30 ዓመት 300 ሚሊዮን። ለምንድን ነው? እርስ በርስ ተያያዙ። ይሄ ያለ የዲሞክራሲ ምናምን የሚባለው ጥያቄ እንዳለ ሆኖ በራቸውን ለውጭ ኃይሎች ዘጉ። በመካከላቸው መለያየት ጠፋ። አንድ ሆነው ሰሩ። በኋላ ምዕራባውያን አሁን የባነኑት አሁን ካደጉ በኋላ ለዚህ ይቻላል። ከቅኝ ግዛት መውጣት የምትችለው እንደሱ ሲሆን፣ ስለዚህ በዚህ መልኩ መስራት ከተቻለ፣ እሴትህን መጠበቅ ከቻልክ፣ የኋላ ኋላ ደግሞ የሚጠቅመን እንደ ሃይማኖትም ሰው ባየው ይሄ አሁን የምንጋደልበት የምንማሟትበት እያየን ነው። ስንት ሰው እንደሚረግፍ በዓለም ላይ ጥለነው ለምንሄድ ነገር ለዚህ ለአጭር ጊዜ ለዘመናት ብዙ መስዋዕትነት የተከፈለበት ሀገር ነው። ብዙዎቹ ብዙ ዋጋ ከፍለውበታል። ለወደፊትም ደግሞ እንኳን ለዚህ ለእንግድነት ዘመን የሚበልጠው ፍቅር ነው። ፍቅር ሲኖር በረከት ይኖራል። ፍቅር ሲኖር እግዚአብሔር ይጎበኛል። እግዚአብሔር ሲጎበኝ ነው። ፍቅር ደግሞ በሌለበት ምንም ነገር የለም እና እርስ በርስ መተሳሰብ ከተቻለ፣ መደማመጥ ከተቻለ፣ ከመናቆር እጅ ለእጅ መያያዝ ከተቻለ፣
አንዱ አንዱን ከማጥላላት ልዩነቱን ደግሞ እንደው ከልዩነቱ ይልቅ አንድነቱን ማጉላት ከተቻለ እኔ እንደ ሀገር መለወጥም ይቻላል። የኢትዮጵያ ተስፋ በጣም እኔ ብሩህ ሆኖ ነው የሚታየኝ። ዜጎቿም የሚሰደዱ ሳይሆን ሌሎች የሚሰደዱባት ይሄን ደግሞ ብዙ መለኪያዎች አሉት። ከብዙ ሀገሮችም ጋር ብታየው በጣም የተለየ የአየር ንብረት ነው ያለው፣ ጥሩ ሀብት ነው ያለው፣ የተማረ ዜጋ አለበት፣ አስተዋይ ህዝብ ነው ያለው እና ብዙ መራመድ ይቻላል። ያለው ታሪክ ያለው በማንነት ኩራት እነዚህ በሙሉ ትልቅ አሴት የምትላቸው ናቸው እና ይሄንን ይዞ እኔ ማደግ የሚቻል ይመስለኛል። በፖለቲካውም፣ በማህበረሰቡም፣ በሃይማኖቱም ህዝብ ለህዝብ ያለው ማህበረሰብ ለማህበረሰብ ያለው መቻቻል፣ መቀራረብ፣ ፍቅሩ፣ አንድነቱ ወደ እግዚአብሔር መመለሱ እኔ አሁን ይሄ ሁሉ ጦስ የሚመስለኝ ከእግዚአብሔር የመራቃችን ምክንያት ነው። አሁን በየትኛው መለኪያ ብትሄድ በቃ እንደዚህ ካለህ ከእግዚአብሔር ጋር ቀርብ ያለው የሃይማኖተኛ ህዝብ ነኝ ሊያስብል የሚችል ምንድነው የሚሆነው? ሃይማኖት ባይኖር ምንድነው ታረጋው? ከዚህ ላይ ሃይማኖት ባይኖር እስኪ ሃይማኖት የላቸውም የምትላቸው ነገሮች ወሰድና እሺ ከኛ የተለየ ምንድነው ያደረጉት? እንደውም እነሱ እስኪ ሂድና አሁን ህንድ ወይም ቻይና ሃይማኖት የላቸው የሚባሉ ሀገሮች እንዴት እንደሚኖሩ ስለዚህ ይሄንን ሁሉ ግምት ውስጥ ማስገባት የሚያስፈልግ ይመስለኛል። ስለተሰጠኝ እድል እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በጣም አቶ ትእዛዙ ካሳ የቅን መሪ መጽሐፍ ደራሲ፣ በእውነት እጅግ አድርገን እናመሰግናለን። በሰማያት መልቲሚዲያ ፕሮዳክሽን ቀርበው ለተመልካቾቻችን በዚህ በእሴቶቻችን ዙሪያ እየደረሰብን ያለውን ጉዳትና ምን አይነት ጥንቃቄ ማድረግ እንዳለብን ለተመልካቾቻችን፣ ለህዝባችን፣ ለወገኑ ያስተላለፉት መልእክት እጅግ በጣም ጠቃሚና አስፈላጊ በሆነበት ጊዜ ለህዝብ የቀረበ ሐሳብ ነው። እናንተም በቤታችሁ ተመልካቾቻችን በዚህ ጉዳይ ተወያዩበት። ይህንን ሐሳብ ለሌሎች ሼር በማድረግ የተጎዳንበት ቦታ፣ የፈረስንበት ቦታ፣ እጅግ በጣም የተቸገርንባቸው ቦታዎች በእውነት እርስ በርሳችን በመካከል ባህላችን፣ እሴታችን፣ የእሴቶቻችን መሸርሸር ዋናው ምክንያት ነውና ይህንን ጉዳይ እርስ በርስ በመመካከር ወደ አካባቢ በማስፋት በጎረቤቶቻችን በመወያየት አብሮነታችን ማስቀጠል፣ መተባበራችን በማስቀጠል ኢትዮጵያን ከፍታ ዘመን የምናመጣበት የአብሮነታችንን ዘር፣ ቀለም፣ ሃይማኖት ሳንለይ በህብረት ይችን ሀገር ወደ ከፍታ የምንወስድበትን ሐሳብ ልንከተል ይገባል የሚል ሐሳብ ይዞ የተከናወነ ውይይት ነው። በያላችሁበት ሆናችሁ እንደየሰዓት አቆጣጠራችሁ ስለተከታተላችሁ እናመሰግናለን። መልእክቱን በፌስቡክም በዩቲዩብም ታገኙታላችሁ። ቀጥታ እየተላለፈ ነው። ለሌሎችም ሼር በማድረግ ላልሰሙ እንድታዳረሱ በሰማያትና በእግዚአብሔር ስም እንጠይቃለን። አምላካችን እግዚአብሔር ቀሪውን ጊዜ በሰላም እንዲጠብቀን ሀገራችን ሰላም እንዲያደርግልን እየጸለይን ፕሮግራማችንን በዚህ እናጠናቅቃለን። መልካም ጊዜ፣ መልካም ቆይታ። እናመሰግናለን። Thank you.